አዲስ ፍጥረት ነኝ እንዴ? ምን ነው እንደዛ አዲስ ፍጥረት ነኝ ይምራን? እንደዛ በአዲስ መጣ እንዴ? እንደዛ ይባላል። አዲስ ናችሁ? ደህና ነህ ግን? አለው አይ መጀመሪያ ማለት ነው አዲስ ናችሁ? መቼ የተመሰረታችሁት? በዛችሁ ብልክ ፊሊፕ ለምን የምትመጣው? አዲስ ፍጥረት ነኝ ስለ ምን ነው? ኦኬ አዲስ ነኝ። እኔ ጥያቄ ልጠይቀው ነበር የገባሁት። አይ ግን መጀመሪያ እምነትህ ምንድን ነው እያልኩ እኮ አይሰማም ወገኔ። እምነትህ ምንድን ነው መጀመሪያ? ኢምራን ከኔ ጋር ነው ሳላ። እሺ አዲስ እምነት ነው ምንድን ነው? አዲስ ፍጥረት አዲስ የተመሰረታችሁ ናችሁ? ምንድን ናችሁ? መጽሐፍ ቅዱስ ላይ ማንበብ ይችላል። አውዙ ቢላህ መጽሐፍ ቅዱስ ላይ ምን ሆነ? አንተ በቃ ዝግና አዲስ ፍጥረት ምን እንደሆነ የምትመልስ ከሆነ መልስ፣ አለበለዚያ እናውርድ። እኔ ጥያቄ እሱ አይደለም። እምነት ምንድን ነው የተባልከው? ምንድነው አዲስ ፍጥረት? እምነት ምንድን ነው? እምነትን ተናገር። መጀመሪያ ቶፒክ አለ ነው ወገኔ። እሺ መጀመሪያ ቶፒክ አለ። አውዝ እንዴት ነው የምትግባባው? መጀመሪያ እምነትን ተናገር። እሺ እምነትን ተናገር መጀመሪያ። ምንድን ነው? አዲስ ፍጥረት ነኝ አልኩ እኔ። እሺ አዲስ ፍጥረት ምንድን ነው? እሺ አስረዳኝ። አዲስ ፍጥረት ምንድን ነው? እምነት ናችሁ? ምንድን ናችሁ? አዲስ ፍጥረት እምነት ነው? እሺ በቃ ሁለተኛ ቆሮንቶስ ምዕራፍ 5 አዲስ ፍጥረት ምንድን ነው? አዲስ ፍጥረት ምንድን ነው? ራሱ እምነት ነው ወይስ ደግሞ ምንድን ነው? እንዴ እኔ የራሴ ዶክተር ለየት ስለሚል እኔ አዲስ ፍጥረት ነኝ አልኩ እኮ። ምን ነው በቃ እሽተዋ አናድክም። በየትኛው መጽሐፍ ነው የምታምነው? 66 ወይስ 81? እኔ በመጽሐፍ ቅዱስ ነው የማምነው። የትኛው መጽሐፍ ቅዱስ? 66 ወይስ 81? መጽሐፍ ቅዱስ። በየትኛው መጽሐፍ ቅዱስ? በ66 ወይስ በ81? በመጽሐፍ ቅዱስ ነው የማምነው ያልኩህ እኮ። እንዴ በየትኛው መጽሐፍ ቅዱስ? በየትኛው መጽሐፍ ቅዱስ? በመጽሐፍ ቅዱስ ነው ያለው። አሁን እዚህ ጋር 81 ሀዳው 66 በየትኛው የምታምነው? በዚህ ወይስ መጽሐፍ ቅዱስ? መጽሐፍ ቅዱስ በየትኛው? አንተ እንትን የምትለኝ እኮ እንትኑ ነው አይደል? ቀኖናውን ነው የምትለኝ አንተ። እኔ ግን በመጽሐፍ ቅዱስ ነው የማምነው እያልኩ ነው። እትሙም ትርጓሜውም ይለያያል። ስለዚህ በየትኛው የምታምነው? በዚህኛው ወይስ በዚህኛው? መጽሐፍ ቅዱስ ምንድን ነው ግን ይምራን? አውዙ ቢላሂ ሚነሽ ሸይጣን። ይቅርታ እነዚህ አላልኩት ነው። መጽሐፍ ቅዱስ አልገባህም? ይቅርታ ወገኔ፣ ከዚህ በላይ እኔ አልታገታቸውም። አዲስ ፍጥረት አለ። አዲስ ፍጥረት ሲባል ያው በክርስቶስ ተፈጠረ ያው ለማለት ነው። እምነት ነው ካለ እምነቱን አይናገርም። መጽሐፉ ሲባል እኔ ወደዚህ ይላችኋልና በእምነታችሁ አትፈሩ ወገኖች፣ እምነታችሁን ለዩ። አዲስም ከሆናችሁ አዲስና እንመዘግባችኋል። አዲስነት ከተመሰረተ ከሆነ እንመዘግባችኋል እንጂ አታድክሙ ነው ባካችሁ። ኢብሮ ሐሳብ ካለ ጨምርበትና እዚህ ጋር ወደ ቀጣይ ክርስቲያን እንለፍ። ወንድሜ ሳላ ኡስታዙናም ካላችሁ ተፈቅዷል። እሺ ሳላ ይቀጥልና ኢንሻአላህ ሳላህ አለ። ሰላም አለይኩም። እንዴት ነህ? እንዴት ናችሁ ሁላችሁም ኡስታዝ ወንድሞችም? እሺ ሀሳብ የለኝም። ምናልባት ሌላ ክርስቲያን ካለ ታስተናግደውና እንደዛ እንቀጥላለን። ኢምራን ጌቾ የሚባል አለ ከታች በኩል ከሱ ጋር አውራ ኢንሻአላህ። ሀሳብ ሲኖረን መሀል ላይ እናስቀምጣለን። እሺ እኔ ግን ተመልሼ መጥቻለሁኝ። ይቅርታ የሆነ ጊዜ ነው ካወራችሁኝ አልጨረስን ይመስለኝ። ግን የኔ ኔትወርክ ተስተካክሏል ይምሩ? አዎ ጥሩ ነው ያለው ሀቢቢ ወይስ? እሺ አንዴ ቴዳ ማንን እስቲ አንዴ ቅድም የጀመራችሁት ምናልባት አለና ወይ የቅድሙ ኡስታዝ ያቆመበት ቦታ ብታስቀጥለው፣ አለዛ ደግሞ ኢንሻአላህ እኔ ካንተ በኋላ እቀጥላለሁ። ላላ ሀቢቢ ከይቅርታ ጋር ቴዳ አንተ ስፈልግ ሚዩት እያደረክ ስፈልግ የሚሆነ ተራህ አልቋል። ቆይ አይ ተወሱን ተመልካቹ አቀስ ካሁን አውርተህ ጥያቄ ስትጠየቅ ሲከብድህ ነው ሚት ያደረከው። እንደዚያ ያቅ አሸውደንም እኛ ኢንሻአላህ ተራህን ጠብቀን ታወራለህ። አሁን ጋር እድል አልፏል። ከይቅርታ ጋር ቴዳ ሚዩት አድርግ፣ ከምትወርድ ሚዩት አድርግ ጠብቅ እንጂ ስፈልግ አንተ በፈለክበት ሰዓት እየመጣህ ሲሪየስ ሲቀየር መልስ ስትያዝ ደግሞ አይ በቃ አንዴ እንደዚህ አሽቡድም። ግን ደግሞ እኛ እንደ እውነትን አላህ ቢሰጥባ እናውርድህም። ተራህን ጠብቅ። አሁን ተራህ አልፏል። ሌላ ክርስቲያን ያወራና ከዛ እናስገባሃለን። ሚዩት አድርገህ ጠብቅ። ጌቹ ሰላም ብያለሁ ወይ ምሩ አለ አለም ወገናችን። የትኛው ጌቹ ነህ? አካውንት ቀይረህ ነው ወይስ? አዎ አካውንት ቀይሬ ነው።
አይ ወገኔ ሰላም ብያለሁ። አለን ወገኔ። እምነትህ ምንድነው? ጴንጤ ነህ ኦርቶዶክስ ነህ? ጴንጤ ነኝ። አለ ጴንጤ ነህ። እሺ ኢብሮ ሀቢብ ያለህ ኢብሮ፣ አንዴ ርዕሳችን እናስቀምጠው ወይስ ደግሞ በስላሴውን ቀጥል? ደስ ባለ ቀጥል። ይሁን ደስ ባለ ግን እኔ ወላሂ አንድ ቃል ከሆነ ያወራው ቀጥሎ። እሺ በቃ ኢንሻአላህ ርዕስ አስቀምጠን በቅድም ያጀማ እሱ ምንድነው? መጽሐፍ ቅዱስ ላይ ነው። ጌቾ ጥያቄ ላይ መጽሐፍ ቅዱስ ላይ ፈቃደኛ ከሆነ ትመልስልኛለህ? እሺ መልስልሃለሁ። እሺ አንድ መጽሐፍ ወይ መጽሐፍ ቅዱስ መጀመሪያ እርስ በርሱ ይጋጫ ብለህ ታምናለህ ወይስ አታምንም? ኧረ አይጋጭም። አይጋጭም መጽሐፍ ቅዱስ እርስ በርሱ? አዎ እኔ እንደዛ ነው ማቆስካ የምታውቀው እንደዛ ነው። እሺ አሁን መጽሐፍ ቅዱስ ከፍተህ እንደሚጋጭ እናሳይህና መጽሐፍ ቅዱስ ለምን እንደተጋጨና እንዴት ተፈታልን መልስ ማወቅ እንፈልጋለን። ወንድሜ ሳላ ካሜራ መክፈት ይመቻል? ሳላ ኦኬ አነስ የሚመች ከሆነ አነስ ትልቁ ላይ ሆኖና ወይም ኢብሮ ከዛ በኋላ እኩል ሁለታችን እኩል ከፍተን ህዝቡ በደንብ ይመልከት። መጽሐፍ ቅዱስ እንደሚጋጭ አላቅም ብሏል። እንደሚጋጭ ደግሞ ጎን ለጎን ከፍተን እናሳያለን። አላቅም ሳይሆን አይጋጭም እንደሚጋጭ እናሳያለን። ደስ ይለኝ ነበረ ግን ምናልባት አነስ ካለ እሱ ይቀጥል፣ ካንተ ጋር ካልሆነ ካልተመቸው እንደምንም ሞክርላለሁ ነው። ምንም የሰው ድምጽ አይሰማኝም ካንተና ከሳላ ውጪ አሁን ለጊዜው ማለት ነው። አይ ኔትወርክ ይዟል። እሺ አነስ ትችላለህ ሀቢቢ? ሰላም አለይኩም። ወአለይኩም ሰላም። እሺ የምችል ከሆነ አሁን ያ ጀማ ሁላችሁም ተመልከቱ። መጽሐፍ ቅዱስ አይጋጭም ምን ያላቀም ብሏል። እንደሚጋጭ ደግሞ አንድ ቀለል ያለ ግጭት እናንሳና ከግጭትም አልፎ ደግሞ እግዚአብሔርና ሰይጣን አንድ እንደሆኑ እናሳያችሁ። ማለትም እግዚአብሔር ያደረገውን ነገር ሰይጣን አደረገ ተብሎ እንደተቀመጠ እንመለከታለን። አነስ ትልቁ ላይ ያደርጉትን ያጀማ አነስ እንትን ክፈትልኝ አንተ እግዚአብሔር የሚለውን ክፈትልኝ። መጽሐፈ ሳሙኤል ካለ ምዕራፍ 24 ክፈትልኝ። መጽሐፈ ሳሙኤል ካለ ምዕራፍ 24 ኢብሮ አነስን ትልቁ ላይ ያደርገው። ያጀማ በደንብ ተከታተሉ ይሄን ነገር። እስቲ መልስ ደግሞ እንጠብቃለን። አነስ ማሻአላ እኔ የሞከርኩ ነው ግን ሞዴሬተሮች ሞክሩ። እሺ አልቻልኩም። እሺ ማሻአላ። እሺ መጀመሪያ አነስ አንብብልን። እንዲህ ይነበባል። ቆይ ነገርኛ ነኝ ክፍሉ ላውጣው። ያ መጽሐፈ ሳሙኤል ካለችው አንደኛ ሳሙኤል ነው። ያ ምዕራፍ 24 ሁለተኛ ነው። ሁለተኛ ሳሙኤል ምዕራፍ 24 ቁጥር 1 ላይ ጌቾ ሰዓት አትፍጭብን። ያው አነስ ከፍቶልሃል አንብበው ፕሊስ። ከዛ በኋላ ካላመንከኝ የራስህ መጥተህ ትከፍታለህ። ይጋጫልሽ። እሺ አነስ አንብብልኝ እንዴ። አበቃ ጌቾ የሚታውቅ አነስ አንብብልኝ ሀቢቢ። ኦኬ እግዚአብሔር እንደገና በእስራኤል ላይ ስለተቆጣ አለ። እግዚአብሔር እንደገና በእስራኤል ላይ ስለተቆጣ በዳዊት አማካኝነት መከራ እንዲመጣባቸው አደረገ። እግዚአብሔር አለ ዳዊትን ሄደ የእስራኤልንና የይሁዳን ሕዝብ ቁጠር አለው። ማን ነው እዚህ ጋር ቁጠር ያለው? ጌቾ መልስልኝ። እየጠበቅኩ ነው ልጽፍ። ማን ነው ቁጠር ያለው? ኦኬ አነስ መልስ አግኝተሃል? እግዚአብሔር ነው እግዚአብሔር። እሺ ጨርሻለሁ። አሁን ደግሞ እኔ ጋር ያለውን ላንብብልህ። መጽሐፈ ሳሙኤል መጽሐፈ ዜና መዋዕል ቀዳማዊ እንደዚህ ይላል። ሰይጣንም በእስራኤል ላይ ተነሳ። ሰይጣን እስራኤልንም የሚቆጥር ዘንድ ዳዊትን አንቀሳቀሰው ይላል። ጌቾ ያንቀሳቀሰው ማን ነው? እሺ ሰይጣን። አሁን ጥያቄያችን ምንድን ነው? ዳዊትን ያንቀሳቀሰው እግዚአብሔር ነው ወይስ ሰይጣን? አንደኛ። ሁለተኛ ወይስ ደግሞ እግዚአብሔርና ሰይጣን አንድ ፐርሰን ናቸው? ስማቸው ተቀያየረ እንጂ በሁለት ስም ተጠሩ እንጂ አንድ አካል ናቸው። ይሄን ያንተ ምርጫ ነው። ከሁለቱ መርጠህ መልስልን። እሺ መጽሐፍ ቅዱስ ይጋጫል በሚለው ነው።
ሁለተኛ ሳሙኤል ምዕራፍ 4 ላይ ያለው ሐሳብና ከዛ ደግሞ ዜና ላይ ያለው 21 እሺ ይሄን እንዴት ነው ያው ቴዎሎጂካሊ ነው የምናየው። ቴዎሎጂካሊ ስታየው ከሁለት አንግል ነው የሚታየው የኛው ክፍሉ ማለት ነው። ከሁለት አንግል ነው የሚታየው። ይሄን ማለት እኔ እንትነኛ አይገባኝም፣ እንግሊዘኛ ምናምን አማርኛ አይገባኝም። አጠራርገህ ብቻ አስቀምጥልኝ፣ አጠርክመኝ። ጥያቄ ምንድነው እኮ ዳዊትን ያስቆጠረው ማን ነው? እግዚአብሔር ወይስ ሰይጣን? አንደኛ። ሁለተኛ ደግሞ እግዚአብሔር 1% ናቸው ወይስ አይደሉም? ብቻ መልስልኝ፣ አጠርክመኝ። አረ እንዴት 1% ይሆናሉ? እሺ 1% ካልሆኑ ዳዊትን ያንቀሳቀሰው ማን ነው? እሺ ዳዊትን ያንቀሳቀሰው ማለት ብያለሁ እኮ እንዴት ነው አንደርስታንዲንጉ ነው እንጂ እኮ እንትኑ የለውም። አሁንም እያወራህ ያለው እየገባኝ አይደለም። እኔ አይገባኝ፣ እንደዛ ቋንቋ አይገባኝም ብያለሁ። እንደዛ አማርኛ መቼም አይገባኝም። ደግሜ ልጠይቅህ፣ ዳዊትን እንዲቆጥር ያንቀሳቀሰው እግዚአብሔር ነው ወይስ ሰይጣን? መልስልኝ። ዳዊትን እንዲቆጥር ያንቀሳቀሰው እግዚአብሔር ነው። እሺ እዚህ ጋር ደግሞ የኔ መጽሐፍ አሁን ስለዚህ የአነስ ትክክል ነው ማለት ነው። የአነስ ትክክል ነው ማለት ነው። እኔ ጋር ያለው መጽሐፍ ቅዱስ ደግሞ ሰይጣንም በእስራኤል የተነሳ ይላል። አይ ሁለቱም አንድ ነው። እዚህ ጋር ኦኬ። ስለዚህ ሰይጣንና እግዚአብሔር አንድ ናቸው ያልከኝ ያለው ኖ እንደዛ ሳይሆን ታዲያ እኔ ጋር ሰይጣን ነው የሚለው እኮ ትክክል ነው። ሰይጣንማ ሰይጣን ነው። ምንድነው መሰለ እዛ ጋር ሰይጣን እግዚአብሔር ስለፈቀደለት ቴምፕቴሽን ያደረገበት ቴምፕት ነው ያደረገው ማለት እንዲነሳሳ ያደረገው። እንደዛ የሚል የለም። እንደዛ የሚለው አነስ ደግመህ አንብብልኝ። አነስ ቆይ እንደዛ የለም። እያነበብን ነው ቃል በቃል አነስ ኔትወርክ ይዞታ አይ ቲንክ ላንብብል። እንደዚህ ይላል እግዚአብሔር እንደገና በእስራኤል ላይ ተቆጣ። ከዛ ዳዊትን በዳዊት አማካኝነት እንደዚህ አደረገ። እግዚአብሔር ዳዊትን ሂድ ይሁዳና እስራኤልን ቁጠር ብሎ አንቀሳቀሰው። እግዚአብሔርም ዳዊትን ነው የሚለው። ስለዚህ ቁጠር ያለው ማን ነው? ማን ነው? እግዚአብሔር ነው። ኦኬ እግዚአብሔር ነው። በቃ አመሰግናለሁ። እግዚአብሔር ነው ብለኸኛል። እኔ ጋር ያለው መጽሐፍ ቅዱስ ደግሞ መጽሐፈ ዜና መዋዕል ላይ ደግሞ ምን ይላል? ሰይጣንም በእስራኤል ላይ ተነሳ ይላል። ከእስራኤል ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። አንቀሳቀሰው ማን ነው? ስለ ቴምፕቴሽን ነው እኮ ያወራ ያለው። ለምሳሌ አንቀሳቀሰው ነው እግዚአብሔር ነው ሐሳቡ ነው። አንተ እኮ ያልገባ እዛ ጋር ስለ ቴምፕቴሽን ነው ያወራ ያለው ማለት ከየት ነው እየመጣ አሁን እንደ መሰለኝ ጌቹ መጽሐፍ ቅዱስ ምንድነው የሚለው? ሐሰተኛነቱን በቃሉ አጨምር ይላል። የእግዚአብሔር ቃል እየጨመርክ ነው ያለው። ስለዚህ ሳጨምር መልስ ይላል። ሰይጣን በእስራኤል ላይ ተነሳ፣ እዚህ ጋር ደግሞ እግዚአብሔር አንቀሳቀሰው ይላል። ምን እኮ ሰይጣን ያንቀሳቀሰው ምንድነው? እንትኑን እንዲነሳ። ምክንያቱም እስራኤላውያን በዚህ ዘመን በእግዚአብሔር ቁጣ ስር ስለነበሩ እግዚአብሔር አሁን ለምሳሌ ኢዮብን ታስታውሰዋል አይደለ? አንዳች ልታደርግ አትችልበትም ስላለው ወገኔ ጌችዬ የኢዮብ ታሪክ በጣም የሚያሳዝን ታሪክ ሌላ ርዕስ ነው። እባክህ ወደዚህ ተመለስ። አሁን አንተ እያወዛገብከኝና እያደከምከኝ ያለው ያው እዚህ ጋር ያዘዋ እንደዚህ ያዝልኝ ሐሳቡን። እግዚአብሔር ለኃጢአት ሰዎችን አያነሳሳም። ለዛ ነው አሁን እያነሳሳ ያለው። ከይቅርታ ጌቹ አንድ ያዳምጠኝ። እያወራህ ያለው ወሬ ሌላ ወሬ ነው የማይገባና ሌላ ወሬ እያወራህ ያለው። ደግሜ ልጠይቅህና ከዚህ በኋላ አላደክም አዳምጠኝ። ያንተ ሐሳብ ምንድነው? ሰይጣን ሆነ አንቀሳቀሰው ብቻ ሐሳቡን ሰጠው ብቻ ያልክ ያለው ግን ይሄ ሐሰት ነው። ለምን? እዚህ ጋር ምንድነው የሚለው? ደግሞም የእግዚአብሔር ቁጣ በእስራኤል ላይ ነደደ፣ ዳዊትን ሂድ ያለው ማን ነው? እዚህ ጋር ጌቹ ሂድ ያለው ማን ነው? ሂድ ያለው ማን ነው? እግዚአብሔር ነው። እግዚአብሔር ነው። አመሰግን። ሂድ እስራኤልና ይሁዳን ቁጠር ብሎ በላያቸው አስነሳው። አስነሹ ቁጠር ያለው እዚህ ጋር እግዚአብሔር ነው። ተስማማ አይደለ? አዎ። እዚህ ጋር ደግሞ ያው እስራኤል ይቆጥር ዘንድ ዳዊትን አንቀሳቀሱ ይላል። ስለዚህ ዳዊትን ያንቀሳቀሰውን ሐሳቡን ያቀረበው እዚህ ጋር ማነው? ደግሞ ሐሳቡን ያቀረበው ማነው? እዚህ ጋር አንቀሳቀሰው የሚለው አንቀሳቀሰው ማለት እኮ ጎ እንዲሄድ አደረገው ማለት ነው። ይቆጥር ዘንድ ነው ሐሳቡ። አዎ ቴምፕቴሽን ነው። እንደውም እንግሊዘኛው ያዘዘው ማነው? መጀመሪያ ያዘዘው ማነው? አዛዥነት አይደለም። ይሄ ቴምፕቴሽን ስለ ቴምፕቴሽን ነው የሚያወራው። ማነው? እሺ ቴምፕቴሽን ነው ማለት አነሳሳው። እሺ አቴምፕት ያደረገው ምን ብሎ ነው? እዚህ ጋር ይቆጠር ዘንድ አይደለ? ይቆጠር ዘንድ። እሺ ደግሞ ቴምፕቴሽን እና ስለዚህ ዳዊትን እንዲቆጥር አዳምጠኝ አንዴ።
እሺ ልመለስና ወደኋላ ዳዊትን ይቆጥር ዘንድ ሐሳቡን ያነሳለት ማን ነው? እግዚአብሔር ወይስ ሰይጣን? እኮ ይቆጥር ዘንድ ትክክል ነው፣ እግዚአብሔር ነው። ግን ደግሞ ይሄኛው ክፍል እንትን ያደረገው ምንድነው? በቃ አመሰግናለሁ። ጨረስን ጌቹ። ከዚህ በላይ ድካም ነው የሚወሳው የሚሳይ አይደለም። ስለዚህ ጌቹ አሁን በአንተ ንግግር ኢምሩ እኮ ችግር ነው። በቃ ችግር የለውም። አንድ ደቂቃ ስትና በአንድ ደቂቃ አውራ። ያው አንድ አዳምጠኝ። እንደዛ አልፈልግም። ችግር የለውም። ዋናው መልሰህልኛል መጽሐፍ ቅዱስ እንደሚጋጭና እግዚአብሔር ነው ከከደሞ እዚህ ጋር ሰይጣን እንደሚል አሳይቻለሁ። አንድ ሐሳብ አለኝ፣ ግን መጀመሪያ ዝም ብዬ ከማወርድህ እኔ ያው አንድ ደቂቃ አውራ። ከዛ ደግሞ አስረድቼ እንጨርሳለን። ቀጥል። እሺ ይሄኛው ምንድነው? ቆይ ለካ ካሜራ አይከፍትም። ባሳይ ጥሩ ነበር በእንግሊዘኛው። እሺ እንዴት መሰለ ይሄኛው የሚያወራው በእግዚአብሔር ምን እያደረገው ማነው? ሰይጣን ቴምፕት እንዲያደርገው ማለት አነሳሳው ነው ማለት እንዲነሳሳ ወይ ለዛ ነገር እንዲነሳሳ አረገ ነው ሐሳቡ ማለት ነው። እዛ ጋር ደግሞ የሚያወራው ምንድነው? ክፍሉ ስለምን እያወራ ነው? እግዚአብሔር በዛ ዘመን በቁጣ ዘመን ስለነበሩ እንዲቆጥር አዘዘው። ያ ትእዛዝ ነው የሚቀበለው። ይሄኛው ደግሞ ስለ ቴምፕቴሽን ነው የሚያወራው። ቴምፕቴሽን ማለት ለምሳሌ እግዚአብሔር በክፉ ሰውን አይፈትንም ማለት ለኃጢአት ሰዎችን አያነሳሳም። ግን ደግሞ ሰይጣን ለኃጢአት ሰዎችን እንደሚያነሳሳ ነው ክፍሉ የሚያወራው። ይሄ ነው በቃ ባጭሩ እንጂ የሚጋጭ ሐሳብ ሆኖ አይደለም። እሺ ያ ጀማ አሁን የቅድሙ ሐሳብ አጣላችሁ። አሁን በተናገረው ብቻ ራሱ እግዚአብሔር መጥፎ ነገር እንደሚያዝ ተመልክተናል። ለምንድን ነው ያለው? ሰይጣን ነው እዚህ ጋር መጥፎ ነገር የሚያነሳሳው አለ። እሺ ሰይጣን መጥፎ ነገር የሚያነሳሳ ከሆነ ያንን መጥፎ ያልከውን ሐሳብ ደግሞ እግዚአብሔር ደግሞ ሲያዘው እንመለከታለን። መጽሐፈ ሳሙኤል ካለ ምዕራፍ 4 ላይ ከፍቶላችኋል። ምንድነው የሚለው? ያኛውን አግሪኝ ሀቢቢ ከላይ ያለውን እግዚአብሔር እንደገና በእስራኤል ላይ ተቆጣ፣ ከዛ በዳዊት አማካኝነት መከራ እንዲመጣባቸው አደረገ። ስለዚህ አንተ ኃጢአት ያልከውን ራሱ እግዚአብሔር አድርጎታል። ቡም አላሁ አክበር። ስለዚህ አምላክ መጥፎ ነገር ያዛል። አንተ በአንተ ንግግር መሰረት ራሱ ጥቅሱን አልፈታሁም። አሁን ያደረከው ምንድነው? ራስህን ጥያቄ ጠየቅና ጥያቄውን መለስክልኝ። እኔ ያልጠየኩትን ጥያቄ እኔ ማን አንቀሳቀሰ አልገባሁም። እሱ ጥያቄ ምንድነው? ሐሳቡን ያነሳውና እንዲቆጥር የላከው ማን ነበር ነው። እሱን ጭራሹን አልነካሁም። አንተ ሐሳብ ምንድነው? እግዚአብሔር አዘዘ፣ ሰይጣን ደግሞ አንቀሳቀሰ አይደለም ጥያቄ። እኔ ሐሳቡ መጀመሪያ ራሱ ማን ያነሳው ነው። ለምን አነስ በከፈተልህ ላይ እግዚአብሔር ዳዊትን ሂደህ እስራኤልን ቁጠር አለው ይላል። ያው እያሳያችሁ ነው ያለው። ከላይ ያለውን አንብቡ። እኔ ጋር ደግሞ ሰይጣን ነው። ሰይጣን በእስራኤል ተነሳ። የተነሳው ማን ነው? እኔ ጋር የተነሳው ማን ነው? ሰይጣን። እዚህ ጋር ደግሞ እግዚአብሔር። ስለዚህ አሁን ምርጫ አላችሁ ክርስቲያኖች። ምርጫችሁ ምንድነው? አንደኛ እግዚአብሔርን ሰይጣን አንድ ፐርሰናችሁ ልትሉን ነው፣ ወይም ደግሞ መጽሐፋችሁ እንደሚጋጭ ልታምኑ ነው። ጌቾ ሞክረሃል፣ አቅምህን ያው ክርስቲያኖች ትሞክራላችሁ፣ ግን አልመለስክልኝም። ጨርሻለሁ። ወንድሜ ሳላ ለስነታዊ ስበትን ጠይቃትና ከዛ በኋላ ወደ ጌቾ ደግሞ እንመለሳለን። ሳላ ካለ መቀጠል ትችላለህ። ከይቅርታ ጋር አንድ ጊዜ ይምሩ። ስምረት ትላንት ከውስጥ ያወራዎች ልጅ ነሽ? ከይቅርታ እሺ። እንዴ አዎ እኔ ነኝ። ማሻአላህ እንኳን ደህና መጣሽ። እንኳን ደህና መጣሽ። በቃ ቤቴ ነው፣ ያው ቤትሽ ነው፣ ቤታችን ማለት ነውና በደንብ ያስተናግዱሻል። እኔ ያው ዛሬ ኔትወርክ አስቸግሮኛል። ይምሩ በጣም መማር የምትፈልግ ልጅ ነችና ማወቅ ትፈልጋለች። እንደገና ጥያቄም ጠይቃት። ጥሩ ልጅ እና ሞዴሬተሮች አድቡ። ቀምቻቸዋለሁ፣ ነገሩ ማንም የለም። አሁን ሰላም ሆኗል ቤቱ አልሐምዱሊላህ። ቀጥሉ ከኡስታዞቻችን ውጭ ይምሩ ቀጥሉ ኢንሻአላህ። አይ ማሻአላህ መማር የሚፈልግ ሲመጣ በጣም ደስ ይላል። ወንድሜ ሳላህ ይመቻል፣ ታወራታለህ? አይ እሺ ጥያቄ ካላት ማስተናገድ እችላለሁ። ቻንሱና በሆነ ርዕስ ብታወራ ደስ ይለኛል። በክርስትና በእስልምና ማለት ነው። ጥያቄ ብቻ ሳይሆን በሁለቱም መልኩት። አይ ቲንክ ወታለች። ከጌቾ ጋር መቀጠል እንችላለን። ለዛም ብናረግ አሪፍ ነው። እዛ ግጭት ስለሆነ ጌቾ አንድ ጥያቄ ጠይቀው። አንዴ ኡስታዝ ሐሳብ ኦኬ። አይ ጀስት አንድ ነገር ለመናገር ነው። ከይቅርታ ጋራ ቪዲዮ ፖስት አድርጌያለሁ እና እኔም ኢብኑም ቪዲዮ ፖስት አድርገናል። አይ ቲንክ ቫይራል ምናምን እየወጣ ስላልሆነ ሁላችሁም ገብታችሁ ሼር፣ ኮፒ ሊንክ ምናምን አድርጉ ማለት ነው። ያንን ለማለት ነው። ቀጥል ሳላ።
እሺ ጌቾ እንግዲህ ይህንን ታዳሚው ካየ ሌላ ኮንትራዲክሽን ለምን እናሳየም? እንደዛ አይሻልም? ይምራን ግልጽ የማይከራከርበትን። ኧረ ምንም ችግር የለው። ይሄም እኮ ከቱ አንግል ስለሆነ ነው እንጂ እኮ ምንም ግጭት አይደለም። ፐርስፔክቲቭ የታየበት ድምፅ እንዲያሰማ ነው እንደ የፈለከው አንተ። ሁለት የመጽሐፍ ቅዱስ ጥቅስ ተጋጩ ሲባል ጓ እንዲል ነው የፈለከው። አሁን እኮ ድምፅ ያሰማ መጋጨቱ ግጭት ነው። ግጭት ሐሳቡ ድምፅ ካልሰሙ አትበላ አንተ። አይ ድምፅ ሳይሆን ሳላ እዚህ ጋር አሁን ማየት አለብን። እንትኑ ነው አንግሉ ነው። እንዴት አሁን ቴዎሎጂካሊ ስታየው እንዴት ነው እንጂ የግጭት ጉዳይ አይደለም እኮ። እሺ ችግር የለም። ድምፅ ያለው ላሰማ ነው ጓ ሲል። ቆይ የድምፁን ላሳይ እስቲ። አንዳችሁ ክፈቱልኝ የነዛቱ ልጆች። አረ ተው እሱን ከፈለክ አለ በግልጽ ድምፅ የሚያሰሙ ግጭቶች አሉ። አዎ ችግር የለውም። እኔ ድምፁ ከፈለክ አናስ ክፈትልኝ የድምፅ ቀስ ይበል ብዙ አንዳችሁ። እሺ ቆይ አነስ ምን ትከፍታለህ? ከፍ ነው እስቲ ከላይ ያለውን እሺ ጥሩ። ቆይ ሳላ ከዚህ ወረድ ብሎ ማለት ነው። ከዚህ ጎን ለጎን ቆይተው ሞዴሬተሮች ካላችሁ አትልቁ። እኔ መተለቅ አልቻልኩም። ሁለቱን ትልቁ ላይ አድርጉ። እሺ መጽሐፈ ነህምያን ክፈት። ይምሮ የከፈተውን እዝራ ወደታች ሂድ፣ ወደታች አንድ እሺ። ያው እዚህ ጋር በቃ አንተ እዝራ አድርገው የዛቱ ልጆች ማለት ነው። የዛቱ ልጆች ኦኬ። አንተ ሁለተኛው ላይ አድርገህ ይምራን። ቆይ እስቲ መጀመሪያ ለእኔም ንገሩኝ፣ ክፍሉን ንገሩኛ። መጽሐፈ ነህምያ ምዕራፍ 7 ቁጥር 13 ላይ መጀመሪያ አንተ አነስ ያንተን አሳየን ከኔ ጋር ሆነሽ መጽሐፈ ነህምያ ላይ ክፈትና ከዛ እዝራን ነው የማነብልህ። አብረን እናንብብ በአንድ ጊዜ ሳትወጣ አንድ ጊዜ ተመለስና እንደዚህ ያለ አንብብልህ። መጽሐፈ ዕዝራ ምዕራፍ 2 ቁጥር 8 ላይ የዛቱ ልጆች 945 ናቸው ይላል አይደለ? ዕዝራ 2:8 ላይ እንደዚህ ይላል የዛቱ ልጆች 945 ናቸው ይላል። ነህምያ 7:13 ላይ የዛቱ ልጆች 845 ናቸው ይላል። የትኛው መጽሐፈ ዕዝራ ምዕራፍ 2 ላይ የዛቱ ልጆች 445 ናቸው ይላል። ነህምያ ላይ ደግሞ 845 ናቸው ይላል። ጓ ብለዋል። አሁን ይሄው ጓ እሺ ችግር የለውም። ቀጥልና አንዴ እኔ ያስረዳለሁ። አስረዳኝ ጨርሻለሁ። ይሄ ብቻ ነው። እሺ እስቲ ከመጀመሪያ ጀምራ አንብቡ። እስቲ ጀመራ የኤላም ልጆች 245 ናቸው ምናምን ብሎ ሌላ ቦታ የሚናገረው ስለ ኤላም ልጆች ነው። እኔ የጠየቅኩት ስለሱ አይደለም። የኤላም ልጆች 1254 ናቸው ይላል። እዚህ ጋርም የኤላም ልጆች 252 ናቸው ይላል። ልክ ነው። እዛ ጋር የኤላም ልጆች ሁለቱም ትክክል ናቸው። የዛቱ ልጆች ላይ ግን ተጋጭተዋል። እሺ እንዴት መሰለ ይሄኛው እንዴት ነው? ስለ ምርኮ ነው ማለት የሚያወራው መሰለኝ። ክፍሉ ስለ ምርኮ ነው የሚያወራው አይደለ? ስለምንም ያወራ የዛቱ ልጆች ብዛት ስንት ነው እኮ ስለፈለገ ያወራ። እንዴት ነው የዛቱ ልጆች ብዛት ስንት ነው? አንደኛ
የኤለም ልጆችና የዛቱ ልጆች የሚለው ላይ ምንድነው የእንትን ነው አቆጣጠሩ ላይ ነው። በጊዜ አቆጣጠር በጦርነት መሰለኝ ይሄኛው ክፍል ይመስለኛል። አይ ቲንክ እነዛ መሰለኝ ስለ ጦርነት እና ሴንሰሱ ላይ ነው ቁጥሩ ሲታይ። ሴንሰሱ ማለት የተቆጠረ ያለው ጦርነት አይደለም፣ ጦርነት ነው። ሁለቱም ከክስተቱ በኋላ ነው የተቆጠሩት። ሁለቱም አይደለም፣ ሁለቱም ጸሐፊያኑ ከጊዜ በኋላ ነው እየቆጠሩ ያሉት። አንደኛ ተሳስተሃል። ድርጊቱ ከተፈጸመ በኋላ የመጡ ናቸው ጸሐፍቱ። እዝራም ነህምያን አንድ ሰው ነው ባይዘው የጻፈው። ሁለት በነገራችን ላይ መጽሐፈ እዝራ መጽሐፈ ነህምያን የአንድ ሰው ነው እኮ እንትኑ ነው ክስተቱ ራሱ በራሱ የጻፈው አንድ ነው ባይዘው። እዛ እሺ ሁለት ሰዎች አይደለም የጻፉት መጽሐፍቶቹን። ስማ እዝራም ነህምያም የአንድ ሰው መጽሐፍ ነው። እንዴት ነው እንደዚህ አይነት ግጭት የተፈጠረው? ኦኬ ይሄኛው እንደዛ የጦርነቱ አይደለም እንዴ? የጦርነቱ አይደለም። እሺ እንደዛ ከሆነ እንትን ነው ስለ ሁለት ቤተሰብ ነው የሚያወራው አይደለ መሰለኝ። የዛቱ ልጆችና ስለ ዛቱ ቤተሰብ ነው የሚያወራው። ሁለቱም የዛቱ ልጆች 945 ናቸው ይላል። እዚህ ጋር የዛቱ ልጆች 845 ናቸው ይላል። ዛቱ እኮ ነህምያ ምዕራፍ 7:13 እና እዝራ 2:8 ነው ያለኝ አይደል? ሳላህ እየደከመን ነው ያለው ከይቅርታ ጋር ጥቅሱንም አያውቀውም። ወላሂ ጓ ብለዋል። ይሄ ግጭት ድምጽ አለው ሁላ። አይ ስለ ሁለት ፋሚሊ መሰለኝ የሚያወራው። የዛቱ ልጆች ይላል። የጌቾ ልጆች ነው። አንድ ነው ሁለቱም ቦታ የዛቱ ልጆች ያው እዚህ ጋር የዛቱ ልጆች ያው። አይ ክፍሉ ስላነበብኩት ነው እንጂ ይመስለኛል። ግን ነህምያ ምዕራፍ እዝራ ላይ ያለው ስለ ዛቱ ልጆች የሚያወራ ይመስለኛል። ሌላኛው ደግሞ ስለ ሌላኛው ፋሚሊ የሚያወራ ይመስለኛል። እዝራ አሳየው እስኪ እዝራ የሚለውን ቆይ እሺ ዙም አድርግለት። ነህምያ ላይ እዝራኤልም ብሏል። ይሄው ነህምያ ይታያል ነው ነህምያ ከታች የማን ልጆች ነው የሚለው? ይሄው መጽሐፈ ነህምያ ላይ ይሄው ነህምያ ላይ የዛቱ ልጆች ይላል። የዛቱ ልጆች እንዴ! እሺ ይሄው እሺ ካላኛውስ ያኛው የዛቱ ልጆች ይላል። ሁለቱም አንድ መጽሐፍት ናቸው። የአንድ ሰው መጽሐፍት ናቸው። ከጊዜ በኋላ ነው 7 ቁጥር ላይ ያለው 7 ቁጥር ምንድን ነው የሚለው? 7 ቁጥር ላይ ያለው እሱ የኤላም ልጆች ነው የሚለው። የኤላም ልጆች ይላል። እሱ የኤላም ልጆች 245 ናቸው ይላል። ልክ ነው። የኤላም ልጆች ልክ ነው። አልተሳሳተም መጽሐፉ። የዛቱ ልጆች ላይ ግን ተሳስተዋል። ሁለቱም ቦታ የኤላም ልጆች ልክ ናቸው። ቁጥሩ የዛቱ ላይ ሲመጣ ነው የተሳሳተው። እኮ ስለ ዲፍረንት ፋሚሊ እያወራ ይሆናል። ዛቱ እያለ የዛቱ ልጆች እያለ የኤላም ልጆች የዛቱ ልጆች እያለ እኮ ነው ወይ? ቆሽ እንዴት ነው የምትግባቡ? ማለት እንዴት ነው መግባባት የምትችሉት? እኔ ያለ ይሆነ እኔ አላቀልም። ከባድ ነው። ዝም ብሎ እንደዚህ ይሆናል ሳይሆን ዛቱ እያለ ወላሂ ነጭ እያሳየው ነጩን ጥቁር ነው እያልክ እኮ ነው ጌቸው። ቆሽ እስቲ ክፍሉን ሊሆንና አንዳንዴ ህሊናህን አእምሮን አይ ይቻላል ክፍሉን ባየውማ ቆይ አይችልም። ጣፋ አንድ ነገር ነው፣ ምንም ችግር የለውም። እንደዛ ሳይሆን አይችልም፣ ችግር የለውም። ሌላ ሰው አስገቡ። በቃ ጌቾ ይቅርብህ። ሌላ ሰው አስገቡ። አንድ ጊዜ እንትን ላድርግ። በቃ እንደዛ ይሻላል። አንተ አንብብ፣ ሌላ ሰው ጋር አስገቡና አውሩ። እሺ እንደዛ ይሻላል። ኢብሮን ኔትወርክም አሁን አሪፍ ይመስለኛል። ስለተለያየ ፋሚሊ የሚያወራ ነው መስለኝ እንጂ እርግጠኛ ሚጋጫ ይሰማል። ታላ ኔትወርክ ይሰማል እያለ እንዴት ነው የተለያየ ፋሚሊ የምትለው? ጌቾ አሪፍ ነው ይሰማል። አይ ኸይር በቃ እየቆየ ነው የሚሰማው። ምናልባት አሁንም ካልሆነ እስቲ ላውራው አንድ ጊዜ። ጌቾ አለ ነው። ኧረ ምንድን ነው? ምን ውስጥ ነው ያለው? በአላህ እንትን ፈጠን ማለት አችልም። ስታወራ የሆነ ፈጠን እያልክ ማውራት አችልም።
በጣም እንትን ነው። አንደኛ በጣም ስለሆነ ወይ ሌላ ሰው እናስተናግድ ጋይስ አይሻልም? እሱ ወይ ከመጠጣ ስራ ቦታ ስላለው ኢብሮ አንተ ጋር እኔ ጋር አይረብሽም። አይ ኢብሮ ነው ተከይዞታል። ለዛ ነው ጌቾ ብዙ ድምጽ አይረብሽም። አሁን እንደ መሰለህ ጌቾ እያወራህ ያለው በስማ በለውና በደሳለኝና በመሰለኝ ነው። ይሄ ደግሞ አያስኬድም። መሰለኝ ያክን እያወራህ ያለው መጽሐፉ የሚወስድ ጀመር ከምርኮ የተመለሱ የአይሁዳውያን ቁጥር ነው አንደኛ። እሺ ይሄ ነው ወቅ እያወራህ ያለው ከምርኮ የተመለሱት ነው እየቆጠራቸው ያለው። ሲቆጥር መጽሐፈ ዕዝራ ላይ 940 አለ፣ መጽሐፈ ነህምያ ደግሞ 840 አለ። ይሄ ግልጽ የሆነ ግጭት ሳላህንዳው ድምጽ ያወጣ ግጭት ነው እና በቀሚውታ ጋር መልሱን ፈልገናል። እሺ እኔ እኮ ብያለሁ እኮ ምናልባት ስለ ፋሚሊ እንትን ከሆነ ይሄኛው ከዚህ ቤት አንብቤዋለሁ መሰለኝ። ግን ግጭቱ ምናልባት ታይም ላይ ሊሆን ይችላል። ምናልባት የማይሰራም እዚህ ቤት በመሰለኝ ሳይሆን ያለው የሙስሊም ቤት አይ በቃ ተው እያወራህ ያለው እኮ መሰለኝ ደሳለኝ አንብቤዋለሁ መሰለኝ እንደዚህ ሁለት ቤተሰቦች ናቸው ግምቴ። በቃ ተው ይቅርብህ። እንደሱ ነው አንብበህ መልስ ፈልገና ይሄ ድምጽ ያወጣ ግጭት ነው። መልስ ካላመጣ ተጋጨ። በዚህ ጋር ያለው 1000 ሰው 700 ሰው መልስ እንደዛ የሚል ሐሳብ ነው የያዘው። መልስ እንደምታመጣ ተስፋ እናደርጋለን። እሺ ሌላ ክርስቲያን ካለ አስገቡ። ጌቹ የሚታገ መልስ ፈልግ። እሺ አንድ ጥያቄ ጠይቀኝ። ሌላ እስቲ አንድ ጥያቄ ነው። ምን መጀመሪያ ይመልሳ ሌላ ይጋጫል የምትል ሐሳብ ይሄን አትመልስም መጀመሪያ? እሺ ቆይ እሺ በቃ ደቂቃ ስጠኝና እሺ ስትመልስልሃለሁ መልሳለሁ። እሺ በቃ እንደዛ ይሻላል። እንጠብቃለን። ደቂቃ ስጠኝ። ኢብሮ ከሰራ ላምብቦ። እሺ ኢብሮ ከሰራልህ ቀጥል። አቡኪም ሰላም አለይኩም ብያለሁ። ቀጥሉ ኢንሻአላህ። ወሰላም ወራ አይምሮኔ እየሰራልኝ ነበር። ቀጥሉ፣ ሁለታችሁ ቀጥሉ። እሺ ኢምሮ ሰላም አለይኩም። አቡኪ አንተ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ናችሁ? አልሐምዱሊላህ። ቀጥሉ። እሺ ኢምሮ አንተ እያላችሁ ቀጥሉ ኢንሻአላህ። ያው ከይቅርታ ጋር አንድ ይቅርታ ልናገር። ምናልባት በቃ ሞዴሬተሮች በጣም ይቅርታ አድርጉልኝ። እኔ ቤት ውስጥ ቅድም በጣም ላይክ ደስ የማይል ነገር እያየሁ ነበርና እንዳለ ነጥቂያቸዋለሁ እና እኔ ቤት ሞዴሬተር ከዚህ በኋላ ኢምራን፣ ኡስታዝ ሳላህ፣ ዛህሩ፣ አነስ፣ አቡኪ እና ሌሎች ወንድሞች በሚመጡ ሰዓት ሰጣቸዋለሁ። ያለዛ ጥሩ አይደለም። አሁን ቀደም ሲደረግ የነበረው ነገር አግባብ አይደለም። ጋይስ አደብ አድርጎ እሺ። እና ነጥቂያቸዋለሁ ሌሎቻችሁን። በጣም ይቅርታ። አሁን ቀጥሉ። በጣም ጥሩ ስላሉ ነው ማለት ነው። አያሃቢ ኢንሻአላህ ያ ጀማዓተ ኸይር ሁላችሁም ታብታብ አድርጉ፣ ኮፒ ሊንክ አድርጉ። እስካሁን እንግዲህ መልስ የመለሰ ክርስቲያን አላየንም። ጌቾና አንድ ልጅ ሞክረዋል፣ ግን የለም። ሶስተኛ ክርስቲያን ካለ መጽሐፍ ቅዱስ አይጋጭም ብሎ የሚያምን ጴንጤም ኦርቶዶክስም ካቶሊክም ካላችሁ ግቡና መልሱልን፣ እንጠብቃለን ማለት ነው። ሁላችሁም ታብታብ እንዳደረሱ። ሲቀጥል ደግሞ ወሳኝ ቪዲዮ ለቅቄያለሁ፣ በጣም መታየት ያለበት ቪዲዮ ስለ እስላም ግድያ ማለት ነው። እየገባችሁ አሰራጩ እና ሞዴሬተር ኢንሻአላህ ከዚህ በኋላ እኛ ማኔጅ እናደርጋለን። ኮሜንት ላይ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። አቡኪ ሀቢቢ ሐሳብ ካለ ቀጥል። ጌቾ ደግሞ መልስ እንደምታገኝ ተስፋ እናደርጋለን። ስታገኝ ኮሜንት ላይ ጻፍልን። አቡኪ ካለ መቀጠል ትችላለህ አኺ። አቡኪ የለም። እሺ እስካሁን ኮሜንት ላይ አንድ ቁጥር ጻፍ አይታየኝም። ስለዚህ የፈረደበት ጌቾ ወደ ያለው ማለት ነው። የፈረደበት ጌቾ ጋር እንቀጥላለን። ጌቾ እና በቃ ተመለስ። እሺ አንተን ወደ ፍሬ የገባው እስካሁንና እንግዲህ አንተ ጋር ነው ያለነው ማለት ነው። ብትመልስም ባትመልስም እያለን በቃ አንተ ጋር እንቀጥላለን። እንዲያው እሱ እናደንቃለን። መሞከር ራሱ ማለት ነው። አንድ ግጭት ትጨምርልህ። እሺ እሺ መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 21 እስቲ አንብብልኝ። ምንድን ነው የሚለው? 3 ዓመት ረሃብ ወይም ደግሞ 3 ወር የጠላቶች ሰይፍ እንዲያገኘ ከጠላቶች መሰደድን ወይም 3 ቀን እግዚአብሔር ሰይፍ ቸነፈርም በምድር ላይ መሆኑን
እግዚአብሔር መልአክ በእስራኤል ምድር ሁሉ ማጥፋትን ምረጥ፣ አሁን የላከኝ ምን እንደሆነ አስረዳኝ አለው። የስንት ዓመት ረሃብ? የ3 ዓመት ረሃብ። የ3 ዓመት ረሃብ። የጀማ ኮሜንት ላይ ጻፉልኝ። 3 ቁጥር 3 የ3 ዓመት ረሃብ። እሺ አሁን ያንን ቅጂ ራሱ ቅጂ ወይም ደግሞ መጽሐፈ ሳሙኤል ምዕራፍ 21 ሄድና እስቲ ኬጂቪን አንብበው መጽሐፍ ውስጥ እንደምን እንግሊዘኛውን እስቲ አንብበው። So God came to David and told him, say to shall 7 years of famine come unto thee in the land. ይቀጥላል። ስንት ዓመት? 7 ጻፉልኝ ኮሜንት ላይ። ስለዚህ 3 ዓመት ወይስ 7 ዓመት? እግዚአብሔር በዳዊት ላይ የላከው ረሃብ የ3 ዓመት ነው ወይስ የ7 ዓመት? መልስ አለ? ይሄኛው የቁጥር ስህተት ይሆናል። ኦኬ ስለዚህ ስህተት መጽሐፍ ውስጥ ማለት ነው። አይ ቁጥር ያው እኮ ይናገራል። በቅጂዎቹ በሚጻፉባቸው የቁጥር ስህተት ሊገባ ይችላል። አይ ይሄ እኮ የቅጂ የእንግሊዝኛ ትርጉም ብቻ ሳይሆን 7 ሊቃናት ላይ ያለ ሂብሩ ላይ ያለ ግጭት ነው። ሊትራሊ ግጭት ነው። መጽሐፈ ሳሙኤል እና መጽሐፈ ዜና መዋዕል ይለያያሉ። መጽሐፎቹ ይለያያሉ። አንድ መጽሐፍም አይደሉም። ስለዚህ ዳዊት የላከበት ረሃብ ስንት ዓመት ነው? 3 ወይስ 7? መጽሐፈ ዜና መዋዕል ወይስ ደግሞ መጽሐፈ ሳሙኤል? ምረጥ። እሺ ልመልስልሽ። ትንሽ ደቂቃ ስጠኝሽ። ለዚህም ደቂቃ ልስጥህ? አዎ እንዲህ ማየት አለብኛ። ግድ ነው። ቼክ ሳላደርግ ዝም ብዬ እመልስልሃለሁ። እሺ በቃ እንጠብቃለን። ማለት ዝም ብዬ ከመለስኩ ያው እንደ ሞሬ ነው። በቃ ችግር የለውም። ክፍሉ ስንት ነው ያልከኝ? ያልኩ መጽሐፈ ሳሙኤል ካለ ምዕራፍ 24 ቁጥር 13 መዝግብ። ያኛው ደግሞ ቀዳማዊ ዜና መዋዕል ምዕራፍ 21 ይሄ ይመስላል። ያው ግጭት የሚያስጠላውን መሰላችሁ አጀማ? ግጭት ሲነሳ ሳሙኤል ካለ ዜና መዋዕል ደግሞ ቀዳማዊ። ኦኬ አንደኛ ዜና በቃ እንትና ጌቹ የሚታገም ያስፈልግ ያጀማ። አሁን ግጭት ችግር የሆነብን መሰላችሁ? ግጭት ሲነሳ ክርስቲያኑ በዛው ይጠፋል። ገብቶ ሊመልስ የሚችል የለምና ያው መጽሐፍ ቅዱስ እንደሚጋጭ 4 ምሳሌዎች አስቀምጣላችኋል። ከአራቱ ምንም የተመለሰ የለም። ኢንሻአላህ ጌቹ ወይ መልስ ፈልገዋል፣ እንጠብቀዋለን እሱን። እስከዛው ግን ጥያቄ ያለውም ካለ ከዚህ በኋላ መግባት ይችላል። እንዲሁም ደግሞ ከግጭት ውጭ ግጭት አናነሳባችሁም ከዚህ በኋላ። መልስ ያለው ክርስቲያን በክርስትና መዋየት የሚፈልግ ካለ ይግባ። ግጭት ሲነሳ ግጭት ሲነሳ ክርስቲያን ከቲክቶክ የሆነ ግጠሙልኝ፣ በቃ እንደዛ ባችሁ ግጠሙልኝ፣ በዛው ይጠፋሉ። ለማንኛውም ኮሜንት ላይ አንድ ቁጥር ጻፉ። ኢብሮ ከሰራልን ተቀጥል። እብኑ ቃፍም እንደዚሁ ሐሳብ ካላችሁ ኡስታዝ ጀማልም እንደዚሁ ተፈጠሩ። ምናልባት ኢብሮ ጀዛከላ ኸይረን። ኢብራሂምም ኢምራንም አናስም ወሳኝ የሆነ ቪዲዮ ለቀዋልና ይባካችሁ 600 ምናምን ሰዎች ገብተን ማድረግ አለብን ነገር እናድርግ። ሌላ ደግሞ ኮፒ ሊንክ ታፕ እናድርግ ኢንሻአላህ። ባረከላሁ ፊኩም። ክርስቲያኖች ካላችሁ ደግሞ አንድ ቁጥር ጻፉ። መጽሐፍ አይጋጭም ብሎ የሚሞግት ክርስቲያን ካለ ኡስታዝ መጽሐፍ አይጋጭም አቀረብኩ። መጽሐፍ አይጋጭም ቀረ። በቃ አንጠይቃችሁም። እንደዛ ያያችሁ ማለት አታባሩብና የሰሩት ማባሰ እየሰሩ ያሉት እራት እየበላው ነበርና ለዛ ነው በደንብ አልሰማውም። ችግር የለም። አይቢ ግጭት ከተባለም አየን እኮ ሁሉም ጠፉብንና አሁን ግጭት ካላችኋቸው በዛ ይጠፉብናል። እንደዛ ደግሞ አንፈልግም እኛ አይደለ ኡስታዝ? መርሃባ አረ ብቻ ይምጡ፣ ችግር የለውም። ከኔም ጋር ይወያያሉ። እናንተንም ከፈሩ ችግር የለም። እኔም አለሁኝ። አይ ኡስታዝ ያ ሐቅ ነው ጀማ። መጽሐፍ ሲነሳ አሁን እንዳየነው የለምስና ከዛ አንፃር ነው። እሺ ወገኖቻችን ኮሜንት ላይ አንድ ቁጥር ጻፉ። ጥያቄ ያለው ካለ አንድ ቁጥር ጻፉ። ኢብሮ ሰርቶላ አሁን ኔትወርክ ኢምሮ እያስቸገረኝ ነው። አፉ በለኝ በአላህ ትንሽ ታገሰኝ እሺ። በጣም እንትን እያለኝ ነው፣ ግን ቁጭ ብዬ እያዳመጥኩ ነው። ብሽክ የሆነ ኔትወርክ። አይ እኛማ ብታወራ ነበር ደስ የሚለኝ ኢንሻአላህ። ካልሰራ ግን ምንም ማድረግ አይቻልም። እንትን አድርገው የሆነ
እንትና ጋር ይስሙ ምንድን ኤርፕሌን ሞድ አድርገውና ከዛ በኋላ ድጋሚ መልሰው እንደዛ ይስተካከል መሰለኝ። ኢንሻአላህ ግን ተው እንዳዘረግፈን ነው እንዳትቆይ ደግሞ እንዳይዘረግፈን። እሺ ኢንሻአላህ። አይ እሺ ኮሜንት ላይ እስካሁን ቁጥር የጻፈ ጥያቄ ያለው ካለ አንድ ቁጥር ቅድም አንዱ ኮሜንት ላይ ምን አለ ኢምሩ አለና ውሻ አለኝና ድንግጥ ያገዘ ወደ የተወያየሁን አሁን ኮሜንት ላይ ማለት ነው ኢምሩ ውሻ ምን ማለት ነው? ኢምራን በስ አቆላምጠኝ ካቆላመጠኝ በኋላ ውሻ አይከብድም ባላ ውሻው እንዳይነክስ ወይም የውሻ ድምጽ ምናምን ይመስለኛል። ኢምሩ እንደዛ ይመስለኛል። አንተ ጋር የውሻ ድምጽ አለ እንደዛ ይመስለኛል። በደንብ ነው ኢምሩ ብሎ ስድብ አረ የለም የምር ውሻው እንዳይነክስ ምናምን ባጭሩ ጽፎት ነው። እሺ አይ እውነትህን ነው ኡስታዝ፣ እውነትህን ነው ወላሂ እውነትህን ነው። በጣም ይገማይታችሁ። አይ የውሻ ድምጽ አለ ከኋላ ላይ ሜቢ እሱ ይሆናል። እኔማ በቃ ገርሞኝ እኮ ነው አጂብ ነው እንደዛ ሰውም አለ ያልኩ ነበር። ለማንኛውም እሺ ዩዘር ሰላም ብያለሁ። አይገባኝ ዩዘር ሰላም ብያለሁ ወገኔ። ሰላም ነው አለን አለን። ከየት ቤተ እምነት ነህ? ሁሉ ሸጋ ነው ሁሉ ሸጋ 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 ምስጋና ይገባው። አሚን በል እንጂ ሃሌሉያ ምስጋና ይገባውና ሁሉ ሸጋ ነው እያልኩ ነው ያለሁት። አሚን አሚን አሚን። እሺ ከየት ቤተ እምነት ነህ? ሄሎ ከየት ቤተ እምነት ነህ? ሄሎ ሄሎ ይሰማል። ኦርቶዶክስ ነኝ ግን አልወክላትም። ኦርቶዶክስ ነኝ ግን ኦርቶዶክስን አልወክላትም። ኦኬ እሺ የገባህ ወደ ደውን ጠይቀህ ወይስ ጠይቀናለህ? ባላ ብቻ መሻዳ ማለት ይቻላል? ምን ባላ ብቻ ሻዳ ማለት ይቻላል? አይቻልም። ለምን? አላህ በላከው መልእክተኛ ማመን አለብህ ማለት እሱ ማምላክ ነው እንዴ? እሱ ማምላክ ነው እንዴ? ባሪያ እንደሆነ ባሪያ የአላህ ባሪያ እንደሆነ አላህ ባሮች ብዙ 120 ሺህ ባሮች አልነበሩም እንዴ? ነበሩ። እና በእነሱ ለምን አንይዝም? እንደዛ አይ በእነሱ ለምሳሌ ማን ይዘው አሁን ለኛ የተላኩት ነብዩ ስለሆኑ ምሳሌ አንተ በኢየሱስ ጊዜ ብትሆን በኢየሱስ ነው በሻሃዳ የምትይዘው። ግን አሁን ያለ ነው የነብዩ ዘመን ስለሆነ ነብዩ የመጨረሻ ነብይ ስለሆነ ምን ታደርጋለህ? አንተን አላህ በነብዩ በኩል እንደሚያናግርህ ቁርአንን በነብዩ በኩል እንዳወረደና ያንተ ነብይ መሐመድ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም እንደሆነ ትመሰክራለህ ማለት ነው። ኦኬ ግን ደግሞ እነዛው ማና ይቻላል እንዴ? ትክክል ናቸው? ምን ወሳቸው ንግግር ትክክል ነው? የማን የነብዩ? አዎ ነብዩ ቁርአን ላይ አላህ ምን አለ? ወማ የንጢቁ አኒል ሀዋ ነብዩ ከራሳቸው አይናገሩም፣ የሚናገሩት ንግግር ራእይ ነው አለ። ስለዚህ ነብዩ ንግግራቸው በሙሉ ራእይ ነው። እዚህ ሱራ 34 በመምሳሳት ላይ የሚሉት ለምንድን ነው? እሺ አሁን ደግሞ ሌላ ጥያቄ ነው። የመጀመሪያው ጥያቄ ተመለሰልህ? አይ አልተመለሰልኝም። የትኛው ያልተመለሰልህ? የትኛው ቦታ ላይ? እንዴት እሱን እያመለክን ማለት ነው? ማምለክ ነው በሳቸው ባላቸው አይቻልም? አይደለም ሻሃዳ ሲልዝ መሰለህ የምንለው አሽሃዱ አላ ኢላሃ ኢላላህ ከአላህ በስተቀር የሚመለክ አምላክ እንደሌለ መሰክራለሁ ወአነ ሙሐመድን አብዱሁ ወረሱሉ ነብዩ ሙሐመድ ደግሞ የሱ የአላህ ባሪያ ናቸው። ባሪያ አምላክ ሳይሆኑ ሌሎች ነቢያት ባሮች አይደሉም እንዴ? ከዛ የአላህ መልእክተኛ ናቸው በታምናለህ። ነቢያት ባሮች አይደሉም እንዴ? እንደዛ ከሆነ ሁሉም ነቢያት ባሪያ ናቸው። ትንቢተ ኢሳይያስ ምዕራፍ 42 ላይ ኢየሱስን ጨምሮ ባሪያ ናቸው። አይ እኮ አንተ ጋር ቆምና እንትን በላይ እኮ ነው ጥያቄ። በእኔም ደግሞ ከሆነ ሱረቱል መርየም ላይ ኢየሱስን ጨምሮ ባሪያ ናቸው። ኢየሱስ እና ኢየሱስ አንድ አይደለም። ሁሉም ባሪያ ናቸው። ሁሉም ሰዎች በሙሉ ባሪያ ናቸው። ነቢያትን ጨምሮ ነቢያትም፣ አንተም፣ እኔም ኢየሱስ ሚላል እንዴ ቁርአን ላይ? ኢሳ ይለዋል። አሁን ጥያቄው አቀየረ ላይ የመጀመሪያው ጥያቄ ላይ ቆም። የመጀመሪያው ጥያቄ ላይ አይ ለምን ተቀየረ? እንትን ሌላ ውስጥ ለምን ትሄዳለህ? ኢየሱስ አማርኛ ነው እንዲገባህ ነው። አንተ በቃ እንዲገባህ አንተ ኢየሱስ አልክ። ካልፈለግን ኢሳ አላለው ችግር የለውም። አሁን የመጀመሪያው ጥያቄ ላይ ገባህ? ኢሳና ኢየሱስ አንድ ናቸው እንዴ? ሌላ ጥያቄ መልስልሃለሁ በኋላ። የመጀመሪያው ጥያቄ ተመልሶልሃል ግን አልተመለሰልኝም። ሌሎች ባሮች አይደሉም ወይ ነው ጥያቄ? አዎ ያለህ ባሮች ናቸው እኮ አልኩህ እኮ። ለምን በእነሱ ሻዳ ለምን ማን ይዘውና
እነሱ የኛ ነብይ አይደሉም። ለኛ የተላኩት ነብዩ ናቸው። እና አላህ ለዓለም ሁሉ ያደረገ ማለት ነው? አይ ሳይሆን አላህ ለሁሉም ህዝብ ነብያት ልኳል እኮ። ለመነሳቸው ነብያት ልኳል፣ ላለፉትም ነብያት ልኳል። አሁን ደግሞ ለኛ የተላከው ደግሞ ነብዩ ናቸው። እንደዛማ ዓለምን እኮ አዳላል ማለት ፍትሃዊ አይደለም ማለት ነው። አላህማ ፍትሃዊ ስለሆነ እኮ ሁላ ነብይ ላከ እኮ። ፍትሃዊ ስለሆነ እኮ ፍትሃዊ ስለሆነ ምን አደረገ አላህ? 100,000 ነብይ ላከ። በየሁሉም ህዝብ ነብይ ለሁሉም ቦታ ነብይ ያደረገ ላከ። ፍትሃዊ ስለሆነ ማለት ነው። አይ እኔ አልገባኝም። እንዴት ነቢያት ሌሎች ባሮች እንዴት ሌላ ብዙ ነቢያት መጡ አይደለም እንዴ? ብዙ ነቢያት መጥተዋል እኮ። በእነሱ ለምን አንይዝም ነው ጥያቄው። እነሱ ለኛ አይደለም። አሁን ቆይ ላስረዳህ አንተ እንዲገባ። አሁን አንተ በማን ነው በኢየሱስ የምታምነው አንተ? አይ ቆይ አንተ ጋር ቁማ አስረዳ ያባይ። ችግር አይ እንዲገባ እኮ ነው። ችግር ነው። ከፈለገው ደግሞ ምሳሌ ያስፈልጋል እንዴ በእስልምና? አይ አንተ ክርስቲያን ስለሆንክ በክርስትና እንዲገባ ለማለት ፈልጌ ነው። አይ እሱን ተው፣ በራስህ ጋር ቁማ አስረዳ። ባንተ በሁለት እግር ቁምና ላስረዳሽ። እንደ መሰለህ አላህ ሱብሓነሁ ወተዓላ ነብይ ይልካል። ነብይ ሲልክ ግን የሚልከው ምንድነው? ለሆኑ ህዝቦች ነው የሚልከው፣ ለተለያዩ ህዝቦች ነው የሚልከው። ምሳሌ አላህ ኖህን ለማላከ ለኖህ ህዝቦች ላከ፣ ለዓድ ህዝቦች ላከ፣ ለሰሙድ ህዝቦች ደግሞ አኻሁም ሁድ ላከ። ለሁሉም ህዝብ አላህ ነብይ ይልካል፣ ለሁሉም። ስለዚህ ምሳሌ የእስራኤላውያን ነብዩ ለአረብ ብቻ ነው የተላከው። ነብዩ ደግሞ ለዓለም ለዓለማት በሙሉ ነብዩ ደግሞ ለዓለማት በሙሉ እንዴ ዓለም እንዴ የዓለም እዝነት አይደለም የሚባለው? አዎ ነብዩ የዓለም እዝነት ናቸው። ትክክል ነህ። ማሻአላህ ማሻአላህ። ነብዩ የዓለም እዝነት ናቸው። ትክክል ነህ። ነብዩ ለዓለም ተልከዋል እና ሌሎቹ አልተላኩም። ሌሎቹ ለህዝቡ ለተለያዩ ህዝቦች ነበር የተላኩት። ምሳሌ ቁርአን ላይ ኢሳ አለይሂ ሰላም ምን አለ? ያ በኒ እስራኤል የእስራኤል ህዝቦች ያለ። ስለዚህ ኢሳ የተላከው ለእስራኤል ህዝቦች ነበር። እንደም ዮሐንስ ወንጌል ላይ ኢየሱስ ምን አለ? እኔ የተላኩት ለጠፉ በጎች ብቻ ነው። ስለዚህ ኢየሱስ የተላከው ለእስራኤል ህዝብ ብቻ ነበረ። ሙሴም ለእስራኤል ነበር የተላከው። አያ ነብዩ ግን ለዓለም የተላኩት። ምሳሌ እስኪ ስጠይቅ ቁርአን ለዓለም እንደተላኩ እሺ ያዝ። በጣም ብዙ ማስረጃዎች አሉ። ከቁርአን ያወጣል አሳይክ። አልሰልናከ ኢላ ረሕመተን ሊልዓለሚን ሱረቱል አንቢያ ቁጥር 107 መዝግብ። ሱረቱል አንቢያ 100 ምዕራፉን ቁጥሩን ንገረኝ። በቁጥር ልንገር። አንቢያ በያዛችልም አንቢያ ቁጥሩን ንገረኝ። በቃ ችግር የለም። 21 ነው። ጀዛከላ 21 ወገኔ ጀዛከላ ይብሩ ያስከው ምን ያስቃል ኢብራሂም? አይቶ እኔ ጋር በራሴ መታኩት። ኧረ በራሴ ይቅርታ፣ በራሴ ይቅርታ። ቤተኩስ አስቸግረው እኔ ጋር አውራሺ። አየኸው ያዝከው መዘገብከው። ቆይ ባትል አልከፍትም ብሎ ነው። አንዴ ቆይ ይቅርታ። እሺ እኔ ከፍቼልሃለሁ። እዚህ ጋር ምን ያህል ተመከተው። ሙሐመድ ሆይ ለዓለማት እዝነት አድርገን እንጂ አላክንህም ይላል። ለዓለማት እዝነት አድርገን እንጂ አላክንህም። አላክንህም ሲል ማለት ምን ማለት ነው? የላክንህ እኛ ለዓለማት እዝነት እንጂ እኛ ስልክህ ለዓለማት ነው እንጂ የላክንህ ለሆነ ህዝብ ብቻ አላክንህም ያ ነው አላህ። ስለዚህ አላህ ነብዩ የላካችሁ ለዓለማት ነው። ለእንትን ለሚለውስ ምን ለመካ ዙሪያ የሚለውስ የት ላይ ነው እንደዛ የሚለው? መጀመሪያ ይሄ ለዓለማት የሚሆን አየኸው አይደል? አይ ለመካ ዙሪያ የሚለው ለምን ነው እንደዛ የሚላል እንዴ? አይ እስቲ ለመካ የሚሉት ላይ ነው። አይ ለሃይማኖት ታማኝነቱንም የለም እንዴ እንደዛ የሚል እኔ እንጃ። እስቲ አስታውሰኝ የት ላይ ነው እንደዛ? እንጃ አስታውሰኝ። እኔ ቦታውን ረስቼ ይሆናል ረሳሁት። በሃይማኖት ታመን እንጂ ማስረጃ የለህም? አይ ለሃይማኖት ታመን የለም። ነብዩ ለመካ ዙሪያ የሚል የለም። አቅርብልኝ እኮ ነው ያልኩህ። እኔ እኮ አይ የለም ወይ ነው ጥያቄው። አንተ ለምን ለሃይማኖት አትታመንም? ምን የሚል ይችላል? ላግዝህ በቃ ችግር ምስኪን ስለሆንክ አንተ ላግዝህና ምን የሚል የፈለግከው? አይ ለመካ ዙሪያ የሚለው እሱን ምንም ጋር ሐዲስ ጋር እንትንም የለም። ሐዲስ ላይ እንደዛ የሚል እኔ እስካሁን አላነበብኩም። ቁርአን ላይ ከሆነ ለመካና ለዓለም ለመካ ዙሪያ የሚል አለ። ትክክል ነህ። ቁርአን ላይ ለመካና ለመካ ዙሪያ ልከናል የሚል አለ እኮ። ለመካ ዙሪያ ከሆነ ምን ለአረብ ብቻ ነው የተላከው? አይደለም
በቃ ችግር የለውም። ግን ማስረጃ እኔ አሁን እዚህ ጋር ላሳይ ፈለኩኝ መሰለህ ወገኔ፣ ዝም ብለህ እንደምትለው ነው። በቃ ጋር አሁን እኮ ተጋጨብህ፣ ቁርአኑን ተጋጨብህ። እሺ ይገርምሃል። ሌላም ልስጥህና ቁርአን እንደዛ ተመከተ። አላህ ምን አለ? ቅርብ ዘመዶች ያስጠንቅባቸዋል። አላህ ታውቃለህ፣ ነብዩን አላህ ምን አላቸው? ቅርብ ዘመዶች ያስጠንቅባቸዋል። ስለዚህ ነብዩ የተላኩት ለዘመዶቻቸው ብቻ ነበር ማለት ነው። ቁርአን ላይ አላህ ምን አለ? ቅርብ ዘመዶችህን አስጠንቅቅ ይላል። አይ ቅድም ላለም ማለት አይደለም። እዚህ ጋር ደግሞ ቅድም ደግሞ ለመካ ዙሪያ አልከኝ። አይጋጭም ወይ ነው ጥያቄ? አይ ለመካ ዙሪያ ብቻ አይልማ። ለመካ ብቻ ሳይሆን የሚል ለመካ ዙሪያና በአካባቢዋ ነው የሚለው። አካባቢዋ ደግሞ ሙሉ ዓለምን የሚያካብበው እሱን አሳያለሁ። ግን ደግሞ አሁን ያሳያለሁ መሰለህ ከእሱም በተጨማሪ እኮ ከእሱ በላይ ቁርአን ላይ አላህ ምን አለ? አንተ ነብይ መሐመድ ሆይ ቅርብ ዘመዶችህን አስጠንቅቅ የሚል አለ። ቅርብ ዘመዶችህን። ስለዚህ ነብዩ የተላኩት ለዘመዶቻቸው ብቻ ነበር ማለት ነው። እንግዲህ አንተ አላውቅም፣ ያንተን ሃይማኖትን የምናውቃለሁ። ግን ለመካ ዙሪያና ለዓለም በሰላልከኝ ተጋጥተን ማለት አይ ካላወቅ ችግር አላውቅም ብለህ እኮ መማር ላስተምር። በቃ አዳምጠኝ እሺ። ለማታውቅ ከሆነ አላውቅም ብለህ መጠየቅ ነው ያለብህ። እሺ እንዴት መሰለህ ዩዘር፣ መጀመሪያ ማወቅ ያለብን ነገር ነብዩ የተላኩት ለዓለማት ነው። ለዛ ነው ቁርአን ላይ አላህ እንደሚናገር ተመከ ሱረቱ ሳር ላይ ለምሳሌ እርሱ ቁርአን ለዓለማት መገሰጫ ነው አለ። ነብዩም ቁርአን ምንድናቸው? ለዓለማት መገሰጫ ናቸው። ቅድም ደግሞ እንዳሳየሁ ማለት ነው አላህ ምን አለ ቁርአን ላይ? መሐመድ ሆይ ለዓለማት እዝነት እንጂ አድርገናል ነው። ስለዚህ ነብዩ ለዓለም የተላኩት። ታዲያ እዚህ ጋር አላህ ለዘመዶቹ ሲል ምንድነው ካልን ነብዩ ሰለላሁ ዐለይሂ ወሰለም ሲላኩ መጀመሪያ ወጥተው ዓለም ላይ አልሰበኩም። ነብዩ መጀመሪያ ወጥተው ምንድነው ያደረጉት? ለዘመዶቻችን አስተማሩ። ስለዚህ አላህ ቁርአን ላይ ምን አለ? ቅርብ ዘመዶችህን አስጠንቅቅ አለ። ስለዚህ ነብዩ ወጥተው ምን ያደረጉ? ዘመዶቻቸውን ማስተማር ጀመሩ። ቀጥሎስ አላህ ምን አለ? ከዚህ ጋር እንደዚሁ የከተሞች እናት የሆነችውን የመካ ሰዎችን ከዛ በአካባቢዋ ያሉትንም አለ። ስለዚህ ነብዩ ምን ያደርጉ? መጀመሪያ ዘመዶቻቸውን አስተማሩ። ቀጥሎ የመካ ሰዎችን ደግሞ አስተማሩ። ለምን? ነብዩ የመካ ሰው ስለሆኑ። ቀጥሎ ሰማ ያደረጉ በአካባቢዋ ደግሞ መሄዱ። ከዛ ምን ያደርጉ? ነብያችን ወደ መዲና ደግሞ ሄዱ። ወደ መዲና ሄደው ማድረግ ደግሞ ማስተማር ጀመሩ። ስለዚህ ይሄ ስቴፕ ነው። ነብዩ ዘለው በአንድ ዓለም ላይ ወጥተው ወደ ግብጽ ወደ ኢትዮጵያ ደብዳቤ አላኩ። ስቴፕ ነው። ስለዚህ በስቴፑ መሰረት መጀመሪያ ነብዩ ዘመዶቻቸውን አስተማሩ። ከዛ የመካ ሰዎችን አስተማሩ። ከዛ በኋላ መዲና አስተማሩ። ከዛ አረቦችን አስተማሩ። ከዛ ደግሞ የዓለምን ሰው በሙሉ አስተማሩ። ይገርምሃል ነብዩ ሰለላሁ ዐለይሂ ወሰለም መዲና ከገቡ በኋላ ያደረጉት ደብዳቤ ወደ ቻይና፣ ወደ ኢሮፕ ልከዋል። እስልምናን ተቀበሉ እያሉ ማለት ነው። ስለዚህ ይሄ ስቴፕ ነው ማለት ነው። ሲቀጥል ቁርአን ለዓለማት እንደሆነ ነብዩ ለዓለማት እንደሆነ ቃል በቃል አላህ ብሎ ይናገራል። ያው ፉርቃንን አለ በባሪያው ደብዳቤ ብቻ ነው የላኩት እሳቸው አይደል? ይምራን ደብዳቤ ብቻ ነው የላኩት ለዓለም ሁሉ ለሚችሉት መልእክተኛ ልኳል። መልእክተኛ ማለት የሚያስተምር ሰው። ሌሎች እኔ ያልትን ጂሃድ ስም የሚባለው ቆይ እሱ ላይ እመጣለሁ። አሁን ዝም ርዕስ አትዝለል። እኔ እኮ ስከፍትልህ እኮ አወራር ደስ ስለሚል በቃ ላውራ ብዬ ዝም ብለህ ርዕስ ከርዕስ አትዝለል። እሺ መጀመሪያ ይሄን እንጨርስ። እዚህ ጋር ተመልሶልሃል? አሃ እኮ ራሱ እኮ ጥያቄ ያስነሳል እኮ የምትሄድበት ያስነሳል ነው የምልህ። ያስነሳብህን ጥያቄ እመልስልሃለሁ። ግን እሱን ከመመለስህ በፊት የአሁኑ ጥያቄ ተመልሶልሃል? ዋና ፖይንቱ ማለት ነው የመካ ሰዎች የሚለው ያልከውን ተመልሶልሃል? እኩል አያፈርስብህም ወይ ለመካን ለዓለም የሚለው መለስኩልህ እኮ አልሰማኸኝም ማለት ነው። እየሰማኸኝ ያለው ግን የማወራው እየገባህ ነው ወይስ አማርኛችን አማርኛውም ይገባል ተላልፈህ መሰለኝ ቋንቋ ላይ እሺ አማርኛው ከገባህ ምን አልኩህ? አማርኛው ከገባህ እኮ ተጋጨኩ ብለህ ይምራል። እስኪ ያልኩህን ድገምልኝ እስኪ ከሰማኸኝ። እሺ ግን እኔ እኮ አልተጋጨኝም። ከዛ ለዓለም ሁሉ አልከኝ። እንደዛ ነው ያልኩት። ይሄ ብቻ የሰማኸው ግን አንዴ ቆይ ዩዘር ምንም ነገር በቃ ስታወራኝ እንትን አይደለ የሆነ ምንም ነገር አለካም አይደለ ስልክ ጥሩ አልደከመም አልመጣብህም አሁን እንቅልፍህ አልመጣብህም የጠጣሁም ነገር የለም። ለአንተ ጥያቄ ያለኝ አይደለም በመጠጥ ሰው በመናቆርኩ አይደለም ሃይማኖቱን እውነት የምታደርገው። አይ ወላሂ አይደለም ይቅርታ ስሜታው እንዳትቆ ኢብሮ ይሐቢብ አይ ሌላ ለምን ያን ለምን እንዴት ትለኛለህ? አይ ወላሂ ገምቼ አይ ስልክ ገዝተልኛል እኔ ግን ይምራል አይ የደከመው አዳም ደክመዋል እንዴ እንቅልፍ መጥቷል እንዴ እኮ ነው እንደዛ ነው የሚባለው። ሌላውስ ለምን ትሄዳለህ? እሺ እንቅልፍ መጥቷል? አይ አልመጣልኝም። እሺ የጠጣሁም ነገር የለም። ጣጥ ወጭቃ ወግዝ
አይ ወላሂ ቀልኩ አይደለም ስልክ አሁን ተጋብተኛ ወገኔ ስሜታው ይቅርታ ይሄ እንዳትደግመው አልገዛህልኝም አልኩ። በቃ እሺ አልገዛሁልም። በቃ ግን ሳውራ ግን አዳምጠኛ ባለ ሳውራ አዳምጠኝ እሺ። አውርቼ ይሄን በመስከር ምናምን በሚል አይደለም እውነት ሃይማኖትን እውነት የምታደርገው በመናቆር አይደለም። ትክክል እኔ እና ምን ሌላው ታወራለህ? እኔ በጣም እንትና ላይ በጨዋ እኮ ነው የማዋራህ። ሌላ ለምን ትሄዳለህ? ዩዘርዬ እኔ ስሜ ይቅርታ እንደዛ ተስተምቶ እኮ ይቅርታ እሺ ዩዘር እኔ እንደዛ ልፈልግ አይደለም። ግን ደግሞ ሳይት ደክሞ ከሆነ ወይም ደግሞ በቃ አይታወቅ የሰው እንደዛ ነው የሚባለው ሌላ ነቆሮት ለምን ትገባለህ ነው የምልህ። እሺ በቃ ችግር ይቅርታ። እኔ አታወቅም የሰው ባህሪ አታወቅም ብዬ ነው። እሺ ችግር የለም በቃ ኢብሮ ሀቢቢ ምንድን ነበር ያልከኝ? አይ ይቺ የተለመደች ነው በእናንተ ኡስታዞች ዘንድ ይቺኛው የተለመደች መጠስ ምናምን የምትሏት ነገር ነው። በቃ ይቅርታ ጠይቅልኝ ነው። በጣም ይቅርታ እሺ ዩዘር በጣም ይቅርታ። በቃ አሁን ምን መሰለህ አይ እኔ ልናገር የነበረው ሌላ ነገር ነበር ኢምሩ። ግን አሁን ኢየሱስ ከእስራኤል ቤት በቀር አልተላኩም ብሎ ከዛ ለዓለም ተልኳል ይላል እና እንዴት ነው ይሄንን የምታዩ? አልጨረሱም ሃይማኖቱ ጋር መስር አይደለም። ኧረ አንተን አይደለም እንዴ ኧረ ኢምራንን ነው የጠየቅኩት እንዴ። እንዴት ነው የሚሻለው? እኔ እኮ ግራ ገባን በቤታችንም። እሺ ልውረድ ወይ አውርደኝ? ኢምሩ ምን ትላለህ? እሺ አዎ ኢብሮ የጠየቅከኝ ጥያቄ ትክክል ጥያቄ ነው። የኢብሮን ጥያቄ ልመልስና ከዛ ወደ ዩዘር ይመጣልኝ። ኢብሮ የጠየቀኝ ጥያቄ ምንድን ነው? የዮሐንስ የማርቆስ የማቴዎስ ግማፍ 15 ላይ እንደዚህ ላይ ኢየሱስ እርሱም መልሶ ከእስራኤል ቤት ለጠፉ በጎች በቀር አልተላኩም አለ። ኢየሱስ እኔ የተላኩት ለእስራኤል ሕዝቦች ብቻ ነው አለ። እና የኢብሮ ጥያቄ ምንድን ነው? ለዓለም ይላሉ ክርስቲያኖችና እንዴት ነው የሚታየው የሚለው ያው እንግዲህ እነሱ ያውቃሉ። እኔ ግን እንደሚመስለኝ ከሆነ ኢየሱስ የተላከው ለእስራኤል ነው። እነሱ ደግሞ እስራኤል ለምንድን ነው ሃይማኖቱ ግን ማትመልሰው? አይ የኢብሮን ጥያቄ ልመልስ ብዬ እኮ ነው። አሁን ወደ አንተ ያለኝ ሶስት ጥያቄ አለኝ። አንዴ እሺ ወደ አንተ ልምጣ። እሺ ቀጥል። እሳቸው ትክክል ነው ብለህ ታስባለህ? ምናቸው? ነብዩ መሐመድ ትክክል ናቸው እንዴ? ታዲያ ትክክል ናቸው እንጂ ምንም ጥርጣሬ የለውም። ከእሳቸው ጋር ትክክለኛ የለም፣ ትክክለኛ ናቸው። የተከበሩ የተባረኩ የተመረጡ የዓለማት እዝነት የሆኑት ነብይ ናቸው። ከአፋቸው መጥፎ ቃል ወጥቶ የሚያውቅ ስብዕናቸው ያማረ ነው። ተመለሰልህ? አዎ ነብዩ ሰለላሁ ዐለይሂ ወሰለም ንጹህ ናቸው። ሁሉም አዋቂ ናቸው? ሁሉም አዋቂ አይደሉም። ሁሉን የሚያውቀው ፈጣሪ ብቻ ነው። ሱራ 34:24 ላይ ከሰማያት ከምድር ዝናብንና ቡቃያን የሚሰጣችሁ ማን ነው በላቸው። አላህ ነው። እኛ ወይም እናንተ በትክክለኛው መንገድ ላይ ወይም በግልጥ መሳሳት ውስጥ ነን ይላል። ይሄ ምንድነው? ይሄ ጥያቄ ፈጠረብህ? መሳሳት ላይ አንድ ነብይ ለምን ይሳሳታል? ግን ምን አገናኘው? አሁን ምን አገናኘው? እንዴት ነው ያገናኘው? እስቲ ያሳየኝ እኮ ሁሉ አዋቂ አላልከኝም ቅድም? ከአእምሮ በላይ የሆነብኝ ነገር መሰለህ። ሁለቱ ሐሳብ ነብዩ ንጹህ ናቸውና ከአላህ ፈጣሪ ነው። ምን አገናኘው? ቆይ አስረዳ። በምን ነው ያገናኘው? አይ ነብይ ነው ትክክል አይደለም የሚያወሩት እሳቸው ያለው እኮ አላህ እኮ ነው እያወራ ያለው በላቸው እያለ አሁን አልመጣኝ ነገር መሰለኝ። ማን ነው? ይሄ ቁርአን ለማን ያወረደላቸው? ለነብዩ ነው የወረደው። አላህ እኮ ለነብዩ ከሆነ ነብዩ የተሳሳቱ ማለት ነው። እንደዛ የት ነው እንደዛ የሚለው ሳሳይኝ። ቆይ እንደዛ የሚል ይላል እንደ ቁርአኑ ተሳሳቱ ያለው ይሄው እኔም በመሳሳት ላይ ውስጥ ነን ይላል እኮ ነው የሚለው። እናንተ ወይም እኛ እኮ ነው የሚለው። ከላይ ያለውን ዘለልከው እንዴ? እኮ እዚህ ጋር አልገባኝም። ማን ነው ባየው? እዚህ ጋር እሳቸው አይደለም እንደዚህ የሚሉት በላቸው። አላህ ነው የተናገረ ያለው። ዩዘር ያልገባህ ነገር መሰለህ። መጀመሪያ የጠየቀኝ ጥያቄ ነብዩ ንጹህ ናቸው እንዲያልከኝ፣ አዎ ንጹህ ናቸው አልኩ። ከዛ እዚህ ጋር መጣ አላህ ፈጣሪ ነው። ያውቃሉ ነው ያልኩህ። ያውቃሉ ወይ ነው የምልህ። ቆይ አንዴ እኛ ወይም እናንተ ስተት ውስጥ ነን ይላል። ምን አገናኝ? በምን ያልገባህ ነገር በምን አገናኘህ? ሁለቱን ሐሳብ በምን ያገናኘህ? በገመድ ነው ያገናኘኸው ወይስ ሐሳቡ ምን አገናኘው? መልስልኝ። የነብዩ ንጽህናና ገመዱን አንተ አቀበልከኝ? ገመዱን አንተ አቀበልከኝ እንዴ? እኔ ገራቀስ እኮ ግራ ይገባ። ገመዱን ማን አቀበለ? ከየት አመጣህ? ከየት አምጥተህ ያገናኛችሁ? አገናኝተህ አሰርካቸው ከየት አምጥተህ ነው? አይ የምር እኮ መሳሳት ላይ ይላሉ። ማን ነው ቢለው? አውዙ ቢላህ እኛ ወይም እናንተ እኮ ነው የሚለው። ይዘራ እነማን ናቸው መሳሳት ላይ የሚሉት? ማን ነው? አንቀጹን ደግመህ አንብበው እስቲ። ቆይ አንቀጹን ደግመህ አንብበው እስቲ። ምንድን ነው የሚለው? ከሰማይና ከምድር ዝናብንና ቡቃያን የሚሰጣችሁ ማን ነው? ጥያቄ ምልክት በላቸው። አላህ ነው።
እኛ ወይም እናንተ በትክክለኛ መንገድ ላይ ወይም በግልጽ መሳሳት ውስጥ ነን በላቸው ይላል። እሺ ጨረስክ? እኛ ወይም ምንድን ነው የሚለው? እኛ ወይም እናንተ በቃ በትክክለኛ መንገድ ላይ ወይም ከወታላችን ምንድን ነው? እኛ ሙስሊሞች ማለት እኛ ሙስሊሞች ወይም ደግሞ እናንተ እነማን ናቸው? ከሃዲያን አይደለ? ማን ሙስሊም ይላል እዚህ? እኛ እያላለው እየተናገራለው በላቸው እያላለው እኮ አላህ አይደለ እንዴ? ነብዩ ምንድን ናቸው? ነብዩ ሙስሊም አይደለም? አላህ አማኝ ነው እንዴ? ነብዩ እና እኛ እኮ ማን ነው እዚህ? እኛና እናንተ የሚለው ማን ነው? በላቸው አለ እኮ አላህ። በላቸው አላየኸውም? እንትና መነጽር ላቀብል አላየኸውም? በላቸው እኮ ይላል። ከዛው ላይ እኮ እና ማን ነው እንደዚህ የሚለው? አላህ ለነብዩ በላቸው እያለ ነው። ማን? ነብዩን ቁል በላቸው እያለ ቃሉ አላህ መሐመድን አውርቷል እንዴ? የት አለ አላህ እኔ አምላክ ብሏል? እሺ ቆይ ቁል ያለው ማን ነው መጀመሪያ እዚህ ጋር? አላህ አናግሮታል መሐመድ? አዎ አናግሮታል። እሱን ማሳይ ካለው ችግር የለም። ቆይ አሁን የት አለ? እስኪ አሰጣለሁ፣ ወላሂ አሰጣለሁ፣ ችግር የለም። የት አለ? ወላሂ አሰጣለሁ። ቆይ አንዴ ረጋ በል። ግን መጀመሪያ እኮ የት አለ? አላህ አናግሮታል። አላህ ነው ያናገረው። ይሄን ጨርስልኝ። ምን አልከኝ አንተ? እኮ አላህ ማን ምን? ቆይ አንድ አዳምጠኝ እስቲ ይዘህ ነብዩ ስህተት ላይ ይምራንዬ ቆንጆ አንድ አራት ወንደዛ አስፈልኝ እኔ አልፈልግም። ቆይ ማን ነው አናግሯል? ዩዘር ወላሂ አንዴ መጨረሻ ኢብሮ ዩዘር ቆይ አንዴ የመጨረሻ ድልስት አይደለም። ማን ነው ቆይ አናግሮታል? ንገረኝ። እዚህ ጋር ማን ነው የተነጋገረው? አዎ አናግሮታል። ግን አምላክ ብሏል? አዎ ብሏል። እኔ አላህ ነኝ ብሏል። አዎ ለነብዩ መሐመድ ሶስተኛ ወገን ሳይገባ እሺ ሰይት እስጠሽ። ግን መጀመሪያ አንተ ምን አልከኝ? መጀመሪያ ነብዩ ኃጢአት ሰርተዋል ወይም ደግሞ ነብዩ አይደለም። እኔ እንደዛ ይቅርታ ስለ እንደዛ ነው አዋቂ ናቸው ነው እንደዛ ካብዬ እኮ ነው ይቅርታ አዋቂ ናቸው ነው ይቅርታ ጠይቅ። አይ እንትኑ ንጽህና ምለው ነው ይቅርታ ግን አዋቂ ናቸው ይቅርታ ከጠይቅ። አሁን ደግሞ በቃ ይቅርታ ከጠይቅ ወደ ቀጣይ ጥያቄ እንለፍ። ጥያቄ ነብዩ አላህ ነግሯቸዋል ነው አይደለ? ነብዩ አላህ ነግሯቸዋል አይደለ? እኮ አይታላ አላህ ማን አላህ ነው ያናገራቸው? ልስተሃው አላህ እንዳናገራቸው ልስተክሽ እኮ እዚህ ላይ ጨርስልኛ መሳሳት ላይ የሚለው ማን ነው ነው ጥያቄው። አለ ድጋሚ ደግሞ ወደሱ ተመለስክ። ይቅርታ አይደለም እንዴ? እኔ እኮ ንጽህና ስለ ንጽህና ጠይቀኸኝ ነበር ስላልከኝ ጠይቁህ ግን አዋቂ ናቸው ነው ጥያቄው። ዩዘርዬ እኔ መሰለህ አሁን መጀመሪያ አላህ ነብዩ ያናግሯቸው አንድ ያከኝ አይ ከሱ በፊት የመጀመሪያው መልስ ሲል አይ በቃ እሱን ትቻለህ ይቅርታ አልክና ደግሞ ወደዚህ መጣ። ወደዚህ ደግሞ ስመጣ ነው ስላልከኝ ነው ይቅርታ ያልኩህ። እኔ አሁንም ድጋሚ ልመለስ። በቃ ድጋሚ ልመለስና ምንድን ነው ያልከኝ? ደግመህ ጠይቀኝ። ነብዩ አዋቂ ናቸው ነው ጥያቄው። አሁንም ደግሜ ልበል። ነብዩ ምን አዋቂ? በሁሉም ነገር አዋቂ ናቸው አይደሉም እኮ ሁሉን የሚያውቀው አላህ ብቻ ነው። ከፈጣሪ ውጭ ሁሉን የሚያውቅ የለም እኮ። ማያውቁ ከሆነ የእሳቸው እንዴት ነው የምትመራው ትክክል የሚሆኑት? ኦኬ ስለዚህ አንድ አካል ለእናቱ ሁሉ ነገር ማወቅ አለበት ማለት ነው። አንድ አካል ለመከተል ሁሉ ነገር ማወቅ አለበት ማለት ነው። ከእሳቸው ምንም አይሳሳቱ አይደለም የሚባለው? አይ ስህተትና ሁሉ ነገር ማወቅ እኮ ይለያያል ወገኔ። ሁሉ ማወቅና ስህተት በጣም የተለያዩ ነገሮች ናቸው። ምሳሌ ኢየሱስ ትከተላለህ አይደል አንተ? ግን ኢየሱስ ሁሉ ነገር አያውቅም። ኢየሱስ የሚያውቃቸው ነገሮች አሉ፣ ግን ኢየሱስን ትከተለዋለህ። አየህ? እንደዛ እኮ ነቢይነት አይሞላ ማለት ነው። አውዙ ቢላሂ ተዓላ ወገኔ፣ አሁን ግራ ገባኝ እኮ። ቆይ እሺ፣ ቀጥል። ዝም ብለህ አውራ በቃ። እሺ፣ ምን እንቀጥል? ፎከስ በነገራችን ላይ አለ። ምናልባት እሱንም በጣም ጎበዝ ስርዓት ያለው ወገናችን ነው። ላስታውስ ብዬ ነው። ኢንሻአላህ። እሺ፣ ቆይ ዩዘሩን በደንብ ትንጨር። ቆይ ዩዘር፣ እሺ፣ ቀጥል። ይኸውልህ አንድ ነቢይ ከሳቸው ስህተት የለም አይደል የሚባለው በቁርአን ምንድን ነው? ምናልባት ነብዩ ሰለላሁ ዐለይሂ ወሰለም ፊት ተብሊግ ምንም ኃጢአት ሰርተው አያውቁም። ፊት ተብሊግ ነብዩ
እሱም ጥያቄ ያስነሳል። ግን ያው አዲሱን ባላውቀው በመክተኛታችን ምንም ነገር ስተሰርተው አያውቁም። ካፋቸውን ሸቶታል። ቁርአን ላይ አላህ ማለት ቁርአን ላይ ወማ የንጢቁ አኒል ሀዋ አዋቂ ናቸው ነው ጥያቄው። አይናገሩም፣ ከራሳቸው አይናገሩም። ነብዩ እዚህ በመሳሳት ላይ ነው እኮ ይላሉ። ወህዩን ይውሃ ራእይ ነው ብሏል። ስለዚህ ነብዩ የሚናገሩት ነገር በሙሉ ይኸውልህ ይምራን የት ላይ እንደዚህ በትክክለኛው መንገድ ላይ ወይ በመሳሳት ላይ ውስጥ ነን ይላሉ እሱ ነው ቁርአን እንደዚህ አይነ አላነበብኩም እኔ። ያው እዚህ ጋር ይላል እኮ ሱራ 4:34 አንተ አንብበው እስቲ ሙሉ አንብበው እስቲ ቆይ አንዴ ሙሉ አንብበው ጥቅሱን አንዴ ደስ ይበለኝ። ተነበዋለህ ሙሉ ማን ነው ባዩ እናንተ ወይስ እኛ የሚለው ማን ነው ነው ጥያቄው። እሺ አላህ በላቸው ብሎ ለነብዩ እየነገራቸው ነው ያለው። እሳቸውን አናግሯል። ማን ነው ነብዩ? አላህ አናግሯቸዋል። የት ምን ነው ያናገራቸው? ሱረቱል በቀራ ቁጥር 203 ላይ ኢብሮ አይ እስቲ መጨረሻው እንደ ብዬ እኮ ነው ግራ ገባኝ። እሺ ሱረቱል በቀራ ቁጥር 203 ላይ ኢብሮ ጥቅስ ነስተው ከባይብል ይሄን ነው የሚመስል ጥቅስ ባይብልም አልቀበልም። ለምን አሰባቁም ባይብል ነው እንዴ አንተ ሃይማኖት እውነት የሚያደርገው? በቃ እሺ ያው ሰጠው ቁርአን ላይ ሱረቱል በቀራ ቁጥር 203 ላይ ሱራ ስንት ላይ ስንት ሱራ 2 ቁጥር 53 253 ወላሂ ያለ ፍጥረት በጣም ይገርማል። ወላሂ አንዳንዴ ግርም ማለት አሁን ዝም ብዬ ሳወራው በቃ አጂብ ነው። ወላሂ ያለ ፈጣር አጂብ ነው። ቀጥልሽ እንትና ይዘርይ አነበኩ ቆይ 53 ኢብሮ እናንተ ያመናችሁ ሆይ በመታገስና በሰውላት ተረዱ። አላህ በእርዳታው ከታጋሽ ጋር ነው ይላል። ምን ያለው ዩዘርዬ በቃ ብዙ ነገር ይቀርሃል። በቃ መነጽር የሚያስፈልግህ ማለት ነው። ስለዚህ ቁጥሩን አይውስቲ እያነበብክ ያለው ቁጥሩ ስንት ነው? 253 ላይ ያልከኝ እኮ እናንተ ያመናችሁ ሆይ በመታገስና በሰላት ተረዱ። አላህ በእርዳታው ታጋሾች ጋር ነው። አላህና አምላክ ነው ብሏል ነብዩ። የት እንዳለህ እንግዲህ አላህ ያወቀው። ወላሂ የት እንዳለህ አላውቅም እኔ እያነበብክ ያለው ራሱ ምን እንደሆነ አይታወቅም። ስለዚህ ፎከስ ዩዘርዬ የምታነበው ራሱ ቁጥሩን እያወቀው አይደለም። 253 እኮ ነው ያልከኝ። ያው 253 እኔ ጋር ከፍቼልሃለሁ እኮ። እስቲ ምንድን ነው የሚመስል ቢያንስ በቃ እኔ ጋር ከፈኩት እስቲ አንብበው አንዴ። ችግር የለውም በቃ ያንተ ዝሮብህ ነው በላ እኔ ከፍቼልሃለሁ እስቲ። እሺ እነዚህ መልእክተኞች ከፊላቸው በከፊሉ ላይ አበለጥን ይላል። ቁርአን ይለያያል እንዴ? ቀጥል። አረ መልእክተኛ ነው የሚለው በአላህ አረ ደግሞ መልእክተኛ ነው። ቀጥል። እሺ ዝም ብለህ ቀጥል። አረ መታገስ አቃተን። ቀጥሉ ይምሩ። አረ ታገሳይ በአላህ መጨረሻው ማየት ፈልጋለሁ። ቀጥል። ይዘህ አበለጥ በረሱም ውስጥ እኮ የሰጠኝና እኮ አይደለም። እስቲ ቁጥሩን እስቲ ያው አንዴ ፎከስ ዩዘር ቁጥሩን ያው እስቲ ስንት ነው ቁጥሩ? 253 ነው ያልከኝ። 253 እኮ ነው ያልከኝ። አዎ ያው ያው እኔ የከፈትኩት 253 ነው። አሃ እሺ ብራዘር እሱ ኢምሮ የተረዳው እኮ ምዕራፉ ስንት ነው እኮ ነው። ለምን ይምራል? ለምን ነግሬሃለሁ እኮ ምዕራፍ 2 አልከው። ሱራ አልበቀራ ምዕራፍ 2 ቁጥር 253 አልከው እኮ። እሺ ላነበውሽ ለዛ ቆረሽ። እነዚህ መልእክተኞቹን ከፊላቸውን በከፊሉ ላይ አበለጥን፣ ከነሱ ውስጥ አላህን ያነጋገረው አለ ይላል። ማሻአላህ። ስለዚህ አላህ ይሄን ያወረደው ጅብሪል አለ ቁርአኑን። አውዝ ቢላ ቆይ ረጋ በለ። ስለዚህ ዓለም ያጋጫዋል። አይ ወዴት እረሳ ቀይርብኛ። ቆይ መጀመሪያ ያጋጫዋል። ማን ቁርአን ያወረደለት ለነብዩ ማን ናቸው? ጅብሪል አይደለም እንዴ? አዎ ጅብሪል ነው። ረግ ወዴት ምን ነው? ወዴት? አይ እዛው ያዛርገው
እሺ ይጃለሁ ለነብዩ መሐመድ ማን ነው ቁርአን ያወረደላቸው? አንዴ ይዘር ወላሂ ነው አይደለም ኢምራን ወላሂ አላወራም ወላሂ ይብሮ ታገጁ አዲስ ታዩ ወላሂ አላወራም። ይብሮ ቻሎ ቆይ አንድ አስር ሰድረስ ታወራላችሁ። ቆይ እንዴ ምን ሆነ ነው ተግሬ? ኧረ ቆይ አንዴ በቤቴ እባክህ ለምን እግር ላይ ልውደቅ እንዴ? ማን ያወርድለት ለነብዩ? ባለቤቱን ቤት እያወራ ነው። እሺ በቃ ተው በቃ እንደውም ተውኩኝ በቃ እሺ ይምሩ በቃ እንደውም ተውኩኝ በቃ ያው ምን ጫጫት ደግሞ እኮ ይስቃል። ወላሂ ዩዘር አልገባህም እንጂ ራስህን ያባረክ። ቀጥል ችግር የለም። ቆይ እንጨርስ። ቀጥል እሺ እንቀረ እሺ ምን ላይ ደረስን? ዩዘር አዑዙ ቢላሂ ሚነሽ ሸይጣኒር ረጂም አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ይብሮ እናንተ ስንት አይነት ፍጥረቶች አሉ? እሺ ቀጥል። ከዚህ ምን እንዳለን ታውቃለህ? መጽሐፈ ምሳሌ ምዕራፍ 31 ቁጥር 6 እና 7 እዛልኝ ወላሂ ይቅርታ አድርጉልኝ። ያው ራስ ላይ ቁም አታወራም አይደል? አየሁ ይብሮ አይተዋል። በቃ እኔ ጋር ችግር የለውም። እስልምና ቁም አስረዳ። መጽሐፍ ቅዱስ አንተ አንተ ሃይማኖት እውነት አይሆንም ነው። በቃ ቁም ያለው ቁርአን ላይ ቁም ያለው። እሺ ቀጥል። ምን ላይ ደርሰን ነበር? ማን ነው ያወረደላችሁ? ጂብሪል አልኩህ እኮ ጂብሪል እና እንዴት ነው አላህ አናነጋግረው የምትለው? እንዴት ያመጣው ነው? ቁርአኑ የአላህ ቃል ነው። ያወረደው ደግሞ ጂብሪል ነው። አላህ ነብዩ እንደማያናገር እኮ ማን ያወራው? ቅድም አላህ ለነብዩ አናገራቸው አላልኩም? አናግሯቸዋል። አዎ አናግሯቸው። እንዳናገራቸው እየሰጠሁ እኮ ማስረጃ እንዳናገራቸው እኮ ማስረጃ እየሰጠሁ ነው ወገኔ። እና ቅድም አላህ ነብዩ መሐመድ አናገረው አላልኩኝም እንዴ? አዎ ትክክል አናግሯቸዋል። አሁን እኮ ሶስተኛ ወገን እኮ ነው የገባው። ቆይ አንዴ ችግር የለውም። ቆይ አንዴ ረጋ በልና እንደዚህ ይላል። እነዚያ መልእክተኞች ከፊላቸውን በከፊሉ ላይ አበለጠ። ከዛ በኋላ ከእነርሱ ውስጥ አላህ ያናገረዋል አለ። ከማን ውስጥ ነው አላህ ያናገራቸው? ደግሞ አሰሰጡ ነው ማልገጥ ጀምሯል። ማርያምን እንዴት ገባው ሊዛሪ ወላሂ ማልገጥ ጀምሯል። አንዴ አይ ማርሽ ነው ከገምተው ኢብሮ ሀቢቢ አይ ችግር የለውም። በቃ ማልገጥ ጀምረን አውራ እስከ መጨረሻው እንታገሰው። በአላህ ብያቸዋለሁ። ርዕስ ቢቀይርም ቢዘልም ርዕስ እንቀይረው። በቃ ችግር እንታገሰው። ችግር የለውም። በቃ አውዝ ቢላ ግን ወላሂ ዩዘር ወላሂ እያልኩ እኔ የአላህን ፍጥረት የተመለከትኩህ በአንተ አላህ ምን አይነት ሰው እንደሚፈጥር ያየሁህ በአንተ ማለት ነው። እስቲ ቀጥል። አሁን በአላህ እኔ ወላሂ የተገረምኩ ነው የማወራ። ሚዩት አንሳ እስቲ ዩዘር ኢብሮ ቆይ በአላህ እንደ ኢብሮ ተወው ምክንያት እንዳያገኝ ዩዘር ሚዩት አንሳ። አውዙ ቢላህ እናንተ እንደው ምን አይነት ፍጥረት ነው? እኔ እኮ ምኑን ከምኑ ነው የሚያገናኝ? ይምራን አንተ ጋር ነው ኢብራሂም ያስቆኛል። እጅቶ በቃ አሁን ኢብራሂምን ተሆነ እኔ ጋር እስቲ ቆይ አንዴ ተመለስማ አንዴ ቆይ ተመለስ። አጂ ይምራን ለሃይማኖቱ ታመን መናት እሺ ታመኛለህ። እና ጅብሪል ቅድም አለ ነብዩን አላህ አናግሮ አላልከኝም? አውዙ ቢላህ ምን አገናኘው አላልከኝም ወይ? ታመን ለሃይማኖት አዎ ብያለሁኝ። አዎ እንዴት አለ ማን ነው እዚህ ጋር ያለው? ማን ነው? ጅብሪል ነው አይደል? ልድገምልህ አላህ ነብዩ አናግሯቸዋል። የእኮ ስጠኝ ምዕራፉን። ይሄ ማን ነው? ሶስተኛው ገና አይደል እንዴ? መጀመሪያ እሺ ችግር ሶስተኛው ጋር በቃ ቃል በቃ እሰጥሃለሁ። ቃል በቃ ችግር የለም እሰጥሃለሁ። ግን መጀመሪያ እዚህ ጋር አንድ ነገር እንድትልፍታለኝና አማርኛ ተነባለህ አይደል? ወገኔ አማርኛ ተነባለህ አይደል? ዩዘር ቢያንስ እንደው አማርኛ ካላነበብክ አንተ ሰው አይደለህ። ታነባለህ አማርኛ አይደል? አሉ አማርኛ የማያነብ አውዝ ቢላህ ምን ተረጂ ኢብሮ አማርኛ የማያነብ መሰለኝ። ዩዘር ክፈቶ እንብላለሁ። ክፈቶ አይ ማሻ ታነባለህ። እሺ አንብበው። ምንድን ነው የሚለው? እነዚህ መልእክተኞችን ከፊላቸውን በከፊል ላይ አበለጥን፣ ከነሱ ውስጥ አላህ ያነጋገረው አለ ይላል። አላህ ምን ያደርገው አለ? አላህ ያነጋገረው ከምኖች ውስጥ ማን ነው ያለው? ከምኖች ውስጥ ከመልእክተኞቹ። በቃ ስለዚህ አላህ ከመልእክተኞቹ ያናገራቸዋል አይደለ? አላህ ከመልእክተኞቹ ውስጥ ያናገራቸዋል። ማን? ምሳሌ ነብዩ ሙሳ እና ነብዩ መሐመድ
አይደለ? በአጉ መጀን በጥቅሱ መሰረት መልእክቱን አላህ ነገራቸዋል። ተስማማ አይደል? ለምን መልእክት እሳቸውን የማይናገር ነው የፈለገው? አሁን ይሄን ከያዝክ በኋላ በቃ ችግር የለውም። አምናሃል፣ ችግር አምናሃል። እዚህ ጋር አላቆይ አላመንኩም። ካድ ችግር የለውም። አሁን ይሄን ያዝልኝና ሰሂሁል ቡኻሪ 7510 መዝግብ 7510 ምን ሳይህ ነው? ሰሂሁል ቡኻሪ ይሄ ሰሂህ ቡኻሪ እዚህ ጋር ሰሂሁል ቡኻሪ ኧረ ሞትኩኝ። ይልወታገስ ሀቢቢ እንደው በአላህ እንደው ዛሬ ብቻ ታገስ። አንተ ኢብራሂም ጉብት ላለ እንደ ሃይማኖት ቆመስ ማስረዳት ስትል አረ ዩዘር ወላሂ ሆንቱን እኮ ነው ባይዘዊ ዩዘር ወላሂ አይደለም። እስልምና ክርስትና መስበክ ነው እንዴ ውለት የሚያደርገው? አይደለም ዩዘር ክርስትናው እኮ አይደለም ችግሩ ወላሂ እኮ ለምን ጉብ ይላል መጽሐፍ ቅዱስ ላይ? እሺ ልንገርህ ለምን እንደሚል ልንገርህ። ወላሂ ከአእምሮ በላይ ሆነበት እኮ ነው። በህይወቴ እንደዛ ክርስቲያን ጋር አወራለሁ ብዬ አስቤ አላውቅም ዩዘር ወላሂ የቀለድኩ አይደለም። እንዳንተ አይነት ሰው ጋር አወራለሁ ብዬ አስቤ አላውቅም። ይቅርታ አከብርሃለሁ ግን ወላሂ እያልኩ እንዳንተ አይነት ሰው ጋር አወራለሁ ብዬ አስቤ አላውቅም በህይወቴ ማለት አልገባኝም። ምን አሽሙር እየተናገርክብኝ ነው? አይደለም በግልጽ እኮ እየነገርኩህ ያለሁት ምን አሽሙር በግልጽ እንደወንድ እየነገርኩህ ነው ያለሁት። በቃ ሪያሊቲ ነው ይሄ። እንዳንተ አይነት ሰው አወራለሁ ብዬ አስቤ አላውቅም። ይቅርታ አከብርሃለሁ። ጥሩ ሰው ነህ አንተ። እንደዛ ትበለህ እኔ አሽሙር ነገር አይመቸኝም። በግልጽ እኮ የነገርኩህ አሽሙር አልሳኩም እየሳኩም አይደለም። በግልጽ የነገርኩህ ሳቅም የለብኝም። በግልጽ ነው የነገርኩህ። በቃ ሪያሊቲ ነው። ለምን መሰለህ እንደዚህ ያልኩህ ምኑን ከነው እንደምታገናኘው የምታወራው ነገሮች ርዕስ ከርዕስ የምትዘለው ነገር መጽሐፍ ቅዱስ ሲነካብ እኮ ራሱ ይምራን ራሱ ቁርአን እኮ ጥያቄ በጥያቄ እየፈጠረብህ እኮ ነው። ምን ላድርገው? በቃ እሺ ችግር እመልስልሃለሁ። ችግር የለም። አሁን እዚህ ጋር ቁጥሩን መዝግበሃል። ቁጥሩን 510 510 ለማን ነው? በአላህ አንተም ሐዲሱን አይደል እንዴ ያልከኝ? 7510 መዝግብ እስቲ 7510 እሺ 5000 እንደው ወይኔ ጉዴ። እሺ መዘገብከው? አይ ቡኻሪ ነው። አይ ቆይ እንትኑ ሳሂሁን ማን ነው? ሐዲሱን ንገረኝ ስሙን። ሰሂሁል ቡኻሪ አይደለም ቡኻሪ። ሰሂሁል ቡኻሪ 7510 እሺ መዘገብከው? አዎ ይጇለሁ። እዛ ላይ ማለት ነው አላህ ሱብሓነሁ ወተዓላ አውርቷቸዋል። እዛ ላይ አላህ ሱብሓነሁ ወተዓላ አውርቷቸዋል። ቁርአንና ሐዲስ ይጋጫል ማለት ነው? ለምን ተጋጨ? አይጋጭም። ተጋጨባ ለምን ቁርአን ላይ ለምን አታሳይም? ሐዲስ እኮ የሳችሁ ንግግር አይደል? ለምን ቁርአን የወረደ ለምን እዚያ ቁርአን ከቁርአን እኮ ጀመርኩልህ። ከቁርአን ጀምሬ እኮ አሳይቻለሁ። ሱረቱል በቀራ ከተሙ 253 እኮ ብዬሃለሁ ወገኔ። እኮ እሱማ አይደለም አልኩህ እኮ። እሺ ምን ነው ያልሆነው እንዴ? ለሳቸው እኮ ማን ነው ቀጥታ እኮ አላወራቸውም። እሺ ሰሂህ ቡኻሪ ላይ እያወራ ያለው አንተ ነው እያወራህ ያለው ሰሂህ ቡኻሪ ላይ ለምን ኢብራን ሌላ ውስጥ ገባለህ? በእናትህ እኔ ጋር ማለት ነው እኔ እኮ ሰጠሁ። እኔ ነብይ ነው እንዴ አንተ? ቆይ ምንኛ ነው? ቁርአንም ሰጠሁ ከሐዲስም ሰጠሁ። ቁርአን ላይ ሰሂህ ቁርአን ላይ ሱረቱል በቀራ ቁጥር 253 አልኩ። ሐዲስ ላይ ደግሞ ሰሂህ ቡኻሪ 7510 አልኩ። ከዚህ በላይ ምን ላምጣልህ? ኧረ ይምሩ ላላ ብለህ ለእኔ ስተኛ እንዴ። እሺ ተረከመኛው ይብሮ ደግሞ ስጠው ቶ እሺ ዩዘር እንዴት ነህ? አለሁልህ ይብሮ እንዳናነሽ አለሁ አልሐምዱሊላህ። እንደው ጥያቄን ባለው አቅርብና እስኪ ጥያቄን አቅርብ እስቲ። አላህን ማን ነው ነብዩ እሳቸውን አላህ ፊት ለፊት አውርቷቸዋል? አዎ ሙስሊም ሳይ ሙስሊም 162ኛ ሐዲስ አውርቷቸዋል ፊት ለፊት። እሺ አውጣ እስኪ አስረድ። አይ ቅድም እንዳየኸው ቼክ እኮ ማድረግ ትችላለህ። ቅድም እንዳየኸው ቼክ ማድረግ ትችላለህ። ለምን እንትና መጻፍ አይደለ ብታስረዳ ምን ችግር አለው እኮ? አናገራቸው ይላል እኮ አልኩ ብራዘር እኮ ጽሁፉን አስረዳ አሳየኛ። ኢምሮ ትከፍትለታለህ እንትኑ ሳይ ሙስሊም 163 ያው ላምበበልህ ምን ይላል መሰለ ثم አማርኛ አድርገው አረመኛውን ያልችል ኦረበለ እንዴ
እሺ የኢትዮጵያ ቋንቋ እኮ አማርኛ ነው። አረብኛ እኔ አልችልም። እሺ ካልቻልክ ታዲያ እኔ ምን ላድርግ? እኔ አሁን ታዲያ እንዴት ነው እናንተ ዋሽተህ ነው ብትለኝ በምን አለመነሽ? እንግሊዝኛ ትችላለህ? በአማርኛ ነው የምፈልገው አባይ። ሌላ ውስጥ ኢየሱስ ለምንድን ነው በአማርኛ ያላወራው? ወየ ጉዴ ወየው እስልምና ለምንድን ነው ኢየሱስ በአማርኛ ያላወራው? ማስረጃ ኢየሱስ ለምን በአማርኛ አላወራም? ለምንድን ነው እግዚአብሔር ሁሉ ጊዜ በዕብራይስጥኛ ብቻ የሚያወራው? ለምንድን ነው የማያወራው? እንደዚህ ነው ማስነገር። ከዚህ በሁለት እግሩ አይቆምም እንዴ እስልምና? ይብሮ ክርስትና በአንድ እግሩ ነው የቆመው። መጀመሪያ እኮ በሁለት እግሩ ቆሞ አታስረዳ። ራስ ላይ ቆሞ አታስረዳኝም? ክርስትና በአንድ እግሩ ቆሟል። እሱም እኮ አስረዳኝ መጀመሪያ። ምን ዝም ብለህ እኮ ምን ተጣርቃለህ? አንተ ጋር ቆሞ አስረዳኝ። ክርስትና በአንድ እግሩ ስለቆመ እሱም እስልምና ኢንዴማ እኮ ነው። እስልምና ኢንዴማ በቃ ምንም ክርስትና ኢንዴማ ነው። እሱ ራሱ ያ ነው እሱ ራሱ ምን አይነት ነው? በእግዚአብሔር ይብሮ ለኔ መልስልኝ። እሺ ያው ተርጉም የለህም አትናደር። እሺ ይዘር ምን አይነት ነው? አሁን ለስሙ ኡስታዝ ነው። አሁን ጉብና ዲዛቅብት ላይ እሺ እና ተብሎ ለሚዘር አሁን እኮ ይመስል ይዘር ኤልዴማ በቃ ያ አማርኛ በቋንቋ አታሹፍ። እሺ ቋንቋ ሁሉ የአምላክ ነውና በቋንቋ አታሹፍ። ይብሮ ቆይ ችግር የለውም። እስልምና ለቆመው ልብ ካለ እስልምና ለቆመና በቋንቋ አታሹፍ። እሺ ነውር ነው፣ አግባብ አይደለም። መጀመሪያ አቁማስ በሁለት እግር ቆምና አስረዳኝ ነው የምልህ እኮ። መጀመሪያ በአንድ እግሩ የቆመውን ክርስትና መጀመሪያ በሁለት እግሩ አቁምና ነው አመጣይቀው። እኮ የለማ ወፍ የለማ እስልምና ስለሌለ እኮ ነው። እውነት ስለሌለ ነው። ክርስትና አቁም መጀመሪያ መልስልኝ። ልብ ካለ አስረዳኝ። ሃይማኖት ትክክል ከሆነ አስረዳኝ እኮ። ያንተ ትክክል አይደለም፣ ተሳስቷል። ያንተ አይደለም። እኔ እስልምናው ነው የጠየቅኩህ ነው የምልህ እኮ። ያንተ ተሳስቷል ወይ? አይደለም። እውነት ነው ውሸት ነው? ያንተ ተሳስቷል። ውሸት ነው ያንተ ውሸት ነው። አንተ በክርስትና ነው የቆመው። ያንተ በክርስትና መስሎ ነው እውነት ነው ያንተ በእስልምና ነው የቆመው። አይስልምና ና ይዘር ኧረ ደረት እየደለቀ ነው። ኧረ ደረት እየደለቀ ነው። ይሄ ሰውዬ ወላሂ አንድ ኧረ ይምሩ እኮ አንዴ ይሄንንማ እኮ ምንድን ነው የሆነ ያለው? ጀለስ ምንም ይሄው ራሱ ነው ጀለስ እዚህ ጋር ያለው ይሄ ጀለስ ነው የመጣው ዛሬ። ይሄ ራሱ ማለት ይሄን የምትመለከተው አይደል? ይሄኛው ማለት ነው እንዴ ኢምሩ ከዚህ ጋር ምን አንተ ምርጥ ሰው ነህ። እግዚአብሔርን አንተ አስረዳኝ። ኢብሮ ምርጥ ሰው ነው። አይቶ እሱቱ ስለሚወድህ ነው የሚነግርህ። አይችልም ለስሙ ኡስታዝ ነው አሳይቷል። ቆይ አንዴ ኢብሮን ተው አንዴ። ቆይ ይዘር ወላሂ ልንገርህ፣ እውነቱን እኮ ነው ይዘር ወላሂ እኔ ቅድም ጠይቄ ቆይ ይምራን ይቅርታ አድርግልኝ። ማርያም እልሃለሁ ይቅርታ። ቆይ እኔ ይቅርታ ይሁን በማርያም ማለት ይቻላል ዩዘር ኢብሮ ሀቢቢ በአላህ አንዴ ብቻ ሀቢቢ ቆይ አንዴ ብቻ ፍቀድልኝ። አንዴ ብቻ ዩዘር ራስ መተቸው እኮ ነው ከንክ ነው እንዴ ኢብሮ አንተ ቆይ እታገሳለሁ። ቆይ ታገሱ ያ ጀማ። እሺ ዩዘር እሺ አንተ አውራሽ እሺ ጥያቄው ተመልሶልሃል? አልተመለሰልኝም ይምራን። እሺ አረበኛ አማኛ የምፈልገው አይደል? አረበኛ ፈልግ ወገን ትራንስሌት አድርግልሽ። በቃ ችግር የለውም። እሺ አድርጌልሃለሁ። እስቲ አንብበው። ዙም አድርገው። ትራንስሌት ማድረግ ማለት በእንግሊዝኛ መሆኑን ካወቀ ለምን በእንግሊዝኛ አያነብም? ይምሩ አረ አማርኛ ራሱ ከብዶታል። ይምሩ የለም ወፍ የለም። ዝም ብለህ ባንክ አሳት ሂድ በእናትህ። አይ ኡዘር እውነቱን እኮ ነው። እንግሊዝኛ መከፈት ነበር ግን አንተ እንኳን እንግሊዝኛ አማርኛ ራሱ ከብዶሃል። ለዛ እኮ ነው ይብሮ ትክክል ነበር ግን እኔ አዝኜልህ ነው። ለምን እንኳን እንግሊዝኛ አማርኛ ራሱ ከብዶሃል ማለት ነው። እስቲ ሞክራት እቺ እንዴ እንዴ የምትለው አንብባታ። አየህ ብያለሁ አማርኛ ራሱ ማንበብ አይችልም። ኧረ እባክህ ዙም አድርገው በእናትህ። አይታይም ይብረን አንተም እንደ ይምራን እንትን አትበል። አይታይም። እሺ ላይ ተጠውስ ሞባይልን ላይ ተጥልኝ። እሺ ሰጠዋለሁ። ያው ግጥም ግጥም አድርጌልሃለሁ። ኩራዝ አብረን ያው እኔ ተጣለ ኩራዝ በእናትህ ይብሮ አሁን ይታያል። እሺ ቆይ ዙም ቆይ
ይታያል። ራቅ አድርጎ ቅንጣት ይሆን ቅንጣት ወይም እዚህ ጋር ነው እዚህ ጋር እሺ በፊቱ እንደ ሰግዳል ምንድን ከዛ አራይ ነበር እንተ ዘራቅ አድርጎ ወይም ምን አድርጎ ምናት አሉ እዚህ ጋር እና እንዴ እዚህ ጋር ይሄ ይታያል። እዚህ ጋር ነው ከዛም እንዲህ ይሉኛል ይላል። እሺ መሐመድ ሆይ ራስህን አንሶላና ተናገር ይላል። በቃኝ ይቅርታ በቃኝ። ከዚህ በኋላ ወላሂ አልታገስም። አንሶላ አንተ እኮ ነው ዙማራ ዝም በል አንሶላ ራስ ምን አይሰራ ማለት አንተ ራስ አንሶላ ራስ ነህ እንጂ ምን አንሶላ ራስ የሆነ ሰው ነው ማለት አንተ ጥሪኛ ነገር ባላ የምር መታከም አለብህ ወይም ደግሞ ሰክረህ ከሆነ ንገረን በቃ እንዴ አንሶላ ራስ የሆነ ሰው ባላ ዩዘር እኔ እኮ መጀመሪያውንም እኮ አይሆንም ብዬ ነበር። ለኔ ልቀቅልኝ ባላ እኔ ለኔ ነው የሚሆነው ይሄ ልጅ አንድ ጊዜ ማለት ነው እዚህ ቪዲዮ ከፍቶ ቢያወራን እንደው ደስ ካለው ማለት ነው ቪዲዮ ከፍቶ ቢያወራን ትልቁ ላይ እና ግን እኔ እንደው ዩዘር እስኪ ቪዲዮ ክፈትና ዘና አድርገን እስኪ ይሄ በትልቁ አድርገው ያሰለም እኔ ወላሂ አንተ በቃ ቤተኛ ሆናል። በቃ አንተ እንደውም ሲደብረን ምናምን ይምሮስን ነው የምንጠራው። ምን ትላለህ? ወላሂ ከዚህ በኋላ ይምጣ። ግን አንተ ምን አይነት ሰው ነው ባላ እኔ ፎሎ ላደርጋለሁ። አንተ እንዴ ገርመዋል እንዴ ዩዘር ይብሩ ወላሂ አንተ ሰዎች የተባረከች ነው። ዩዘር ቪዲዮ ክፈትና እስኪ ዘና አድርገን እሺ። ግን ወላሂ ግን በጣም በቃ ቀልድ መስሎ ከሆነ በጣም ግን በራስ ላይ ነው የቀለድከው፣ እኛ አይደለንም። እና ያው የምትጠይቃቸውን ጥያቄዎች አግባብ ያለው ጥያቄ ስትጠይቅ ወይ ደግሞ አንብብ ስትባል እንኳን በአግባቡ አታነብም አንደኛ። እና የሆነ ላይክ ራስ ላይ ፖለቲካ አታሰራና ጥያቄህን አቅርብና እንዴት እንደሚመለስ እኔ ላሳየህ አንድ ጊዜ ዩዘርሽ። አንተ አላምንም የምራን እንትን ይለኛል የምራን አምኝ አንተ ለሃይማኖት አትታመንም። እሺ እኔ ልታመንልህና እንደው ግድ ይለምስ አላምንም። እንዴት ኢየሱስም እኮ ሰዎችን አያምናቸውም። አንተ እስልምናን በክርስትና ሰብከ እውነት ልታረገው። እሺ ኢየሱስም ሰዎችን አያምንም ነበር ታውቃለህ። አትሱጡ አይዋ አንተ ያው ክርስትና ማቡካት ነው እንጂ ምንም የለም እኮ ክርስትና እኮ። እና ታዲያ እንዴ አንተ እስልምና አይደለም ክርስትና በማቡካት እስልምና እውነት አይሆንም ይብሮ። ክርስትና እስልምናን በማቡካት አንተ በእውነት እግር ቆምና እስልምናን እሺ አሳዳይና እስኪ እንትን በለኝ ወንድ ይኸውልህ መጀመሪያ አንድ በመጀመሪያ ደረጃ ማለት ነው ይኸውልህ ሁለት እግር ምናምን አትበል። ክርስትና ባንዱ እኮ ለምን ሶስተኛ እግር ለምን ትጨምራለህ እኮ ሁለት እግር ምናምን አትበላ። ስለዚህ እኮ ሶስተኛ እግር ለምን ትጨምራለህ ነው ጥያቄው። ያው ስርዓት ይዘህ አውራና ችግር የለውም። እኔ የዛን ሰዓት እንዴት እንደማውራት ያለ እኔ በጣም አንተን አላወራም የምራን ነው የማወራው አልኩ። አንተ በቃ ለታይሞት እንዴ አንሶላ ብርድ ልብስ ምናምን እያልክ እያወራ እንዴት ነው የምናወራ አንተ እንዴ አንሶላ እና አሁን ፖለቲካ ሰራ ማለት ነው አይደለማ። ቆይ አንድ ጊዜ ይኸውልህ አሁን ቁም ነገር ይኸውልህ ዩዘር ቆይ ቁም ነገር ወላሂ ይኸው ጠይቅ ጥያቄ በአግባቡ እመልስልሃለሁ። ግን የሆነ አካሄድ ካላማረኝ ይኸው ትክክለኛ ጥያቄ አይነት ኮንክ ይመለስልሃል። አካሄድ እኔ እኮ ምንድን አካሄድ ምን አልኩ እሺ ቆይ ይብራሂም ምን አካሄድ ምንድን ነው ያልተመቸ? ቆይ ላስማማችሁ አንዴ ዩዘር ላስማማችሁ። ቆይ እሺ ላስማማችሁ አንዴ። አሁን ኢብሮ እያለ ያለው መሰለህ በቃ ችግር የለውም እኔ እታገሳለሁ። እኔ ከዚህ በላይ ዩዘርዬ አልታገሰም ከይቅርታ ጋር እሺ ዩዘር ጥያቄዎች አሉ ያለው ይብራ እኔ ወዳለው ሌላ ጠይቃለሁ። ይምራን አይ ሎቭ ዩ በቃ ቻው ደህና አይደል ያ አይ ሎቭ ዩ እሺ ቆይ ይዘርዬ ቆይ አንዴ አትጣሽ በቃ ያወራህ አትጣ በቃ ችግር የለውም አውራው በቃ አትጣሽ ዩዘር አውራ ከሚወጣ ነው ዝም እላለሁ። ያው ቁም ነገር እንዴ ገርታችን ነው አንተ እሺ ዩዘር ኢብራሂም አንተ ኡስታዝ ነው አይደል? ያው እንትና ኢምራን እኮ እንትና የሱ እርሴፊክት እኮ በጣም ነው የሚገዛው። አንተ ግን አይደለም ዩዘርዬ ወላሂ ከኢብሮ በላይ የለም። እራሱ ይበደና አምናለሁ። ቶ ግን ኢብሮ ማለት ነው አንተ ዝም ብሎ ሊያልፋህ አይችልም ነው ችግሩ እሱ ነው። ዝም ብለህ ስታወራ ዝም አይልህም። ለዛ ነው እረዳሃለሁኝ። አሁን ዩዘር እንዴ መሰለህ ኢብራሂም እያለ ያለው ምንድነው እኔ በቃ ጥያቄዎች ልመልስልህ ጥያቄዎችን ጠይቀኝና በቃ ወላሂ መልስልሃለሁ ነው ያለ። ስለዚህ ለምን አትጠይቀውም አንተ ምን ችግር አለው? ወላሂ እታማለሁኝ አለ። አንተ መልስልህ ኢምራን አንተ መልስልህ ችግር የለው በቃ ችግር የለው። ጥያቄህን አቅርብ እሺ በቃ አቅርብ ጥያቄ
እሺ አሁን ለምሳሌ ማለት ነው ኢምራን ሱራ 601 ላይ ሱራ 600 አይ 101 ላይ ሱራ 601 ላይ ሱራ 6 ኦኬ ሱራ 6 እሺ ምን ሆነ ዛሬ ለምን ተስካለ ኢምራን ይቅርታ አይደገመኝም ይቅርታ ሱራ እስከ 114 ነው እስከ 600 የለም አላልኩም ሱራ 601 ላይ ነው ያልኩህ እንዴ በቃ እሺ ዛሬ እሺ ጆሮዬ ነው እሺ ኧረ ጀማልቶ አንተ ምን ነው እንዴ አራቶ እሺ ትቷል አሁን ዛሬ ምን ይላል ንገረኝ ዛሬ ጥያቄ ምንድን ነው ይኸውልህ እርሱ ሰማያትና ምድርን ያለ ብጤ ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዲህ ለእርሱ ልጅ ይኖረዋል። ነገር ግን ሁሉ ፈጠረ ነገርን ሁሉ ለፈጠረ እርሱም ነገር ሁሉ አዋቂ ነው ይላል። ለመለኮት የሰው ባህሪ ይመቸዋል ይምራል። የሰው ባህሪ ማለት አሁን ለምሳሌ እኔ ዩዘር ሚስት ከፈለኩ እኔ ይሄ የሰው ባህሪ ነው አይደል? ሰው ሚስት ፈልገ የለኝም ካል እግዚአብሔር ብራብ ዓለምና ሞላውን በላለሁ ብሏል። ለማንኛውም ያውላ ከየየ እሺ ከምን ሆነ ቀጥልሽ ምን ሆነ ይሄ ነው እሺ እኔ ጋር አወራ ችግር ኢብሮ ያለው እኔ ብሎ ደንግጫለሁ። ኢብሮ ባለው እውነቱን ከሆነ ኢብሮ ማስረጃ ካቀረበልኝ ደንግጫለሁ። ኢብሮ ምንድን ነው ያለው? መጽሐፍ ቅዱስ ላይ እግዚአብሔር ብራብ ምድርን እበላለሁ ብሏል ይላል። ፈርቻለሁ እኔ እንዳይበለኝ እግዚአብሔር ፈርቻለሁ። ግን ኢብሮ አላቅም ማስረጃ አለው አላቅም ካለ ይከፍታል እንግዲህ በኋላ። እሺ ዩዘር ቀጥል። ባህሪ ይመቸዋል ለምን አትጠይቀኝም ነው እንዴ? ማን ነው አትመልስም? ይብራን እየተወው እሺ ምኑን ልመልስልህ? አሁን ዩዘር ሚስት የለኝም ካል የሰው ባህሪ ነው ወይስ የመለኮት ባህሪ ነው? የሰው ባህሪ ነው። እና ለምንድን ነው አላህ ሚስት የለኝም የሚለው? እሺ ልመልስልህ መልስልህ። እሺ ከመልሱ በፊት ግን አንድ ጥያቄ እንዲገባህ ማለት ነው። ዩዘር ጊንጥ ነህ ብለህ ምን ብለህ ትመልስልኛለህ? ዩዘር ጊንጥ ነህ ብለህ ዩዘር ጊንጥ ነህ ጊንጥ ወይም ደግሞ ውሻ ነህ ብለህ ምን ትለኛለህ? ነው በስድብ ነው። አይ ስድብ ይቅርታ በቃ እሺ አንበሳ ነህ ብለህ አሁን እኮ ጊንጥ ነህ እያልኩ እኮ ነው። እሺ አንበሳ ነህ ብለህ ምን ትለኛለህ? አይ እኔ አንበሳ አይደለሁም። በቃ እሺ ሚውት አድርገው በቃ ይሄን ያልከው ሚውት አድርገው። እሺ ልመልስልህ። አልሐምዱሊላህ ወከፋ አንቀጹ ላይ አላህ ለጣዖት አምላኪያን እየመለሰ ነው ያለው። አንተ ምን አልኩ? አንበሳ ነህ ብለህ ምን ትለኛለህ? ስለ አንበሳ አይደለም ትለኛለህ አልከኝ አይደለ? እዚህ ጋር ደግሞ አላህ ጣዖት አምላኪያን አላህ ሚስት አለው አለው። ስለዚህ ሚስት የለኝም አለ በቃ خلاص። ስለዚህ ሚስት የለኝም ብሎ ለምን እንዲያስባለው ነው? የሰው ባህሪ ለምን አለው ነው ጥያቄው። ሰዎቹ አሉሃ ሲጀመር ለመለኮት ሚስት ያስፈልገው ማለት ነው። ሰዎቹ አላህ ሚስት አለው። ለምን ለሰዎቹ ቢሉና በሰውኛ ለምን እንትን ይላልሽ? መመለስ አለበት አላህ። ካልመለሰ ሰዎች እንዲህ ብሎ ይገባቸዋል። አሁን እግዚአብሔር ትክክል ነው፣ ግን ቁርአን ላይ አላህ መልስ ሰጣቸው። ምን አላቸው? ለእኔ አይገባኝም አለ። ልጅም የለኝም ሚስትም የለኝም አለ። አይ ለምን እንዴት ይስማማው ማለት ነው ጥያቄው። ማለቱ እኮ ነው ያልተስማማኝ። ይሄ እኮ የሰው ባህሪ እኮ ነው ማለት የለኝም እኮ ነው ያለው። ታዲያ የሰው ባህሪ እኮ ነው የለኝም ነው ያለው። ትክክል እኮ ነው የለኝም ነው የሰው ባህሪ የለኝም ነው ያለው። የሰው ባህሪ የለኝም ነው ሚስት የሌለችው ሲሆን እኮ የሰው ባህሪ ነው እንጂ የመለኮት ባህሪ አይደለም። ሚስት የለኝም ማለሃ ገባህ እንዴ? መሰለኝ ይዘህ ጣዖት አምላኪያ እኮ ንግግሩ ራሱ እኮ ትክክል አይደለም። የመለኮት ንግግር ነው ወይ? ለመለኮት ይገባዋል ነው ጥያቄው። አንተ ግን ተስለህ ግን አይደለህም አልከኝ አይደል እንዴ? መልስልኛ ይምራን። አንተም ተበላሸህ ወይ ጉድ። እግዚአብሔር እኮ ሰው አይደለሁም ብሏል። ይምሮ እግዚአብሔር እኮ ሰው አይደለሁም ብሏል። አዎ ስለዚህ እግዚአብሔር የሰው ባህሪ አይደል? አንተ በቃ በዚህ ነው አይደል እስልምና እውነት የምታደርገው? የትም አትይሮኝ። ተው በቃ ወላሂ ተው በቃ ለኔ ተው። ምንም ስርዓት የለውም ሰውየው። አንድ ጊዜ ለኔ ተው ይምሩ ዋላ። እሺ እግዚአብሔር መዝሙረ ዳዊት ላይ እኔ ብራብ ዓለምና ሞላውን እበላለሁ አለ። ሄደ። አየህ በቃ እንደዚህ ነው እንዴ አንተ። እኔ እኮ ወላሂ ኢብሮ አለቀስኩኝም ሳኩኝም፣ ግን ወላሂ እስካሁን ስዋዬ ነበር ግርም ብሎ ነው የማወራው። ወላሂ እያልኩ ፍዝዝ ብዬ ነው የማወራው። አንተ እንደዚህ አይነት ሰው አለ በአላህ። ኧረ ወላሂ አይዶቪው ምን እንደሚያደርገኝ አላውቅም። አይዶቪው አለኝ ሰምተዋል። አይ ላቭ ዩ
አይዶቪኝ ያለ አንተ አውዝ ቢላ በኋላ እንጠበቃለን። እንዴ ወላሂ እንደዚህ እንትን ይጠብቀን። ወላሂ የአላህ ፍጥረት ይገርማል። ወላሂ ያ ጀማ የአላህ ፍጥረት ይገርማል። እንደዚህ ሰው መፈጠሩ ራሱ ወላሂ ተአምር ነው። ለምን መሰላችሁ? ቢላህ አለይኩም አንሶላ ነብዩ አንዴ አላህ እንደዚህ ብቻ አላውቅም፣ ብቻ አጂብ ነው። ያው ትምህርት ባይሆን ብዙ ነገሮች አይተንበታል። ይሄን አንቀጽ እናጠቃለውና ከዛው ለቀጣይ እንለፍ። እግዚአብሔር ምንድን ያለው ኢብሮ? እኔ ብራብ ዓለምና ሞላውን እበላለሁ አለ። ሞላውን በቃ መዝሙረ ዳዊት መብላት የማን ባህሪ ነው? ቆይ አንዴ። ኦኬ መብላት የእንስሳ ባህሪ ነው። ይምሩ የእንስሶች ባህሪ። የእንስሳ ባህሪ እኮ ለምንድነው እግዚአብሔር እንደ እንስሳ ራሱን የገለጸው? እንግዲህ እሱን ጌቾ ይመልስልን። ይምሩዬ ከይቅርታ ጋር ትጠይቀዋለህ። ግን ከመመለሱ በፊት እስልምናን ጨርስ። በቃ ያያቸው አይደለ? ጀዛከላህ ብሮ። ይሄን ያለው የሚያጀማ